ቀጥላለን። በዚህ አጋጣሚ መዝሙር ያሬድ መጥቷል። በጣም ነው የምወደው፣ በጣም ማለት ነው። ሁሉንም እኛ በጣም ነው የምንወደው። ስለዚህ ሁላችንም ከዚህ ቻሌንጅ ጎን ተቀላቅለን ወንድሞቻችንን ሰፖርት እናድርግ። ዳይ ወደ 1 ሚሊዮን ጋይስ ምን ትጠብቃላችሁ? ጌም አይጫወትም ስትሉ ይሄው ደግሞ 1 ሚሊዮን ካልገቡ አላወራም ማለት ምን ይሻላል? እንዴት ይሁንላችሁ? በዝምታው ብቻ በሳቅ የገደለ አልኩኝ። ዝምታ ከኔ ወርሶ እየሳስበው ዝምታ ከኔ ወርሶ ይመስለኛል ነው ፈለገ ባንቺ ተጨረመ ማለት እኔ እኮ ያሬዱ ይናገራል ብዬ ነው ስቀልን ነው ደግሞ እንደዚህ ያለ ብሎ ደግሞ ገና አሁንም ደግሞ ትንሽ ዱላ እንዳይበዛ አሁን ስቀልን ነው የስካውንም እጅግ በጣም የሚደንቅ ፍቅር ነው። ሁላችሁም እጅግ በጣም አድርጌ አመሰግናለሁና ምናልባት ያሬዱ መግባት ይፈልግ ሆኖ ይገባ ይወጣል ይችላል። ያሬድ ወጥቷል መማሪ መዝሙር እሱም ጥሩ ወንድማችን መልካም ገለግል ወንድሜ ነበረ እዚህ እኛ ጋር አሁን ወደ ሌላ ስቴት ሳይድ በፊት በዛ ነው የምንተዋወቀው። በጣም ያጽናናል። ፎሎ ባክ ያድርገና ዮኒ ሰማዕቷ ያው ሽልማት አለው። እሱ ደግሞ የሆነ ማስታወቂያ የሰራ ፎሎ አድርጉት፣ በመድኃኒዓለም ፎሎ አድርጉት። ዮኒ ከጎናችን አለ፣ ፎሎ አድርጉት። ትንሽ ፎሎወር ነው የሚጠብቀው ለክንደና ሆም ፎንቴ ማለት ነው። እንደዚህ አይነት ሽልማት አለው እንዳትረሱ ማለት ነው። 12,000 ሰው አላችሁ። ይሄ ትልቅ ለውጥ ነው የሚያመጣው። ፎሎ አድርጉት ከጎናችን። ፈለገንም እንዳትረሱ ፎሎ ማድረግ። ፎሎ በማድረግ ያው ሰፋ እንዲሉ በብዙ እንዲያስተምሩ ብዙ ተከታይ እንዲኖራቸው በጣም አርያም የሆኑ ወጣቶች ናቸው። በዚህ በፎሎ እንግዛቸው ቤተሰብሽ እንዳትረሱ። ፈለገ ተናገር። አሁን አውራ ተናገር። እሺ እድሉ ከተሰጠኝ እሺ። ከሁሉ በፊት ሁላችሁም ስላገኛችሁ እጅግ በጣም ደስ ብሎኛል እና ታናሽ ወንድማችሁ ከሁሉ አስቀድሜ ጠላቶቼን የጠላቶቼን ሰንሰለት እየበጣጠሰ ለዚህ ችለት ያሻገረኝ የሰራዊት ጌታ ልዑል እግዚአብሔርን ከሁሉ በላይ አመሰግነዋለሁ። በህይወቴ እግዚአብሔር ኃያል አምላክ መሆኑን ተመልክቻለሁ። ከጎበዞች ከኃያላን ምንም ነገርን ገንዘብ ካደረጉ ሰዎች ይልቅ የእግዚአብሔር ኃይል እጅግ በጣም ኃያል ነው እና ይሄንን ተረድቻለሁ። የእግዚአብሔር አምላኬን በጣም አድርጌ አመሰግነዋለሁ እና ደግሞ እናታችን በመምላክ ወላዲት አምላክ የብርሃን ጮራ የፈነጠቀባት የጽድቅ ፀሐይ የተገኘባት ድንግል ማርያም ስለ አማላጅነቷ፣ ስለ ንጽህናዋ፣ ስለ ቅድስናዋ፣ ስለ ድንግልናዋ እርሷም የተመሰገነች ትሁን። ዛሬ ኪዳነ ምሕረት ነች። እንግዲህ ስለ ማርያም ኦርቶዶክስ ያለ እናንተ አይነገርም። የጭንቅ አማላጅ ነች እና ሁላችንም በጨነቀን ጊዜ ስሟን ጠርተን ብዙ ማዕበል ተሻግረናል። አለፍኩኝ ድንግል ማዕበሉን አለፍኩኝ ድንግል። እኔ ድምፄ ስለማያምር ነው እንጂ ሙሉ መዝሙሩን ብዘምረው ደስ ይለኝ ነበር እና ጭንቀትን ከእመቤታችን በላይ የሚያውቀው የለም። ልጇ ክርስቶስን ይዛ በተሰደደች ጊዜ ተጨንቃለች። በመስቀሉም ተሰቅሎ የሰው ልጅ ለማዳን ስጋውን በቆረሰ ደሙን ባፈሰሰ ጊዜ እመብርሃን ንጽሕተ ንጹሐን ቅድስት ድንግል ማርያም ተጨንቃለች እና በእውነት የጭንቅ አማላጇ እናቴ ጻድቃኔ ማርያምን በእውነት እጅግ በጣም
ካለ ላይቭ ላይ ካለ ልደት ምናልባት ካለ አይታችሁ አይሆንልኝም እኮ ነው ያለሱ ትላላችሁ። እሺ ካለ አስገባለሁ መሰለኝ አይቼዋለሁ መሰለኝ ልደትን ገስ ላይ ያየሁት ይመስለኛል። አስገባ ስር ሰው አስገባት። አበባ ላክ ልደት ገብቷል። እኔ እኮ አው ሰው ልለው ነበር ፈለገ አበባውን። ኦኬ እና እግዚአብሔር አምላኬን አመሰግናለሁ። ከዛ በመቀጠል እናታችን ቅድስት ድንግል ማርያምንም እጅግ በጣም አድርጌ አመሰግናታለሁ። ከዛ በመቀጠል በእውነት ለመናገር ብዙ ወንድሞች አሉ፣ በጣም ብዙ እህቶች አሉኝ እና ልደትና ተመስገን በሁሉ ነገር ከአጠገቤ ሳይለዩ ዛሬ አይደለም በዚህ ውስጥ ያላችሁ ክርስቲያኖች ምናልባት እኔ ላይ እንዲህ እየተፈጸመ ያለው ውጊያ ጎልቶ ዛሬ ለእናንተ ታየ እንጂ ዛሬ ድፍን 1 ዓመቱ ነው እንዲህ አይነቱ ውጊያ ከተጀመረ ማለት ነው። እግዚአብሔር የተመሰገነ ይሁን እና እናንተ ልክ የዚህን ያክል ሳትጨነቁ በፊት እናንተ ይሄን ያክል ነገሩን ሳትመለከቱት በፊት እጅግ በጣም ወዳቸው ወንድሞቼ ልደትና ተመስገን ካጠገቤ ሆኖ በጣም ብዙ ነገሮችን አግዘውኛል። ተቋረጥኩ እንዴ? ትሰማለህ አለው። አሁን ቪዲዮ ጠፍቷል። አለው መጥቻለሁ። ቪዲዮ ነው የጠፋው። ቪዲዮ ትንሽ እየተቆራረጠ ድምጽ ይሰማና ቪዲዮ ነው የጠፋው። እሺ አሁን የተመለስኩ ይመስለኛል። ፊትክ ፈለገ ፊትክ አይታይም። ቅድም እያያዘው ነበር መሰለኝ። አጥፋና ብራው ታብታብ አድርጉ እስኪ ታባርጉ። እንዲሁም ደግሞ ልደተ ቃልን ያው ትናንትናም ጀምረናል፣ ዛሬም ቻሌንጁም እሱም ጋር ይቀጥላልና ፎሎ እያደረጋችሁ ልደተ ቃልንም በጊፍት እያበረታታችሁት፣ ስለዚህ ሁላችሁ ታብ እያደረጋችሁ 12500 ሰው ምንም ነው እነን ለመናገር ምንም ነው አለው። መጥቻለሁ። ቪዲዮ ጠፍቷል። ከቅድሙ ጠፍቷል። ቅድም አሪፍ ነበር እኮ። ታፕታፕ አድርጉ እስኪ ቤተሰብ እልል በሉበት ወይ እንትን ይሆን እልል በያንቺ እልል የኔ ያመጣው ነው እንጂ ኔትወርክ ትንሽ ከሰፈሪ ነው መሰለኝ ትንሽ እያስቸገረ ነው። ለዛ ነው በጣም ይቅርታ እና ልደትና ተሙንም እጅግ በጣም አድርጌ አመሰግናለሁ። ከዛ በመቀጠል ሁላችሁ እኔ ማንን ጠርቼ ማንን እንደምተው አላውቅም። መቼም እዚህ ጋር ያላችሁትን ጭምር እውነቴን ነው እና በቃ እኔ እንዴት ብዬ ልብጠራችሁ? ማንን ጠርቼ ማንን ልተው? ሁላችሁም በክርስቶስ ፍቅር እጅግ በጣም የወደዳችሁ ኦርቶዶክስ የሆናችሁ እህት ወንድሞቼ አይዶን ነው እናንተን በምን አይነት ቋንቋ መግለጽ እንዳለብኝ እኔ አላውቅም እና ሁላችሁንም ግን እጅግ በጣም አድርጌ ወዳችኋለሁ። እጅግ በጣም ሰው በክፉ ጊዜ ምን ይባላል? በተለምዶ ወዳጁና ጠላቱን ይለያል ይባላል እና እግዚአብሔር ይመስገን እኔ በዚህ በክፉ ቀን እግዚአብሔር አምላክ ያሳየኝ ወዳጆቼን ብቻ ነው። ለዚህ ደግሞ እግዚአብሔርን በጣም አድርጌ አመሰግነዋለሁ። ወዳጆቼን ብቻ ነው የተመለከትኩትና ሁላችሁን በጣም አድርጌ በእውነት እዚህ ገስ ላይ መማሪ ሳሪ በተለይ በስማ ሳሪ እንደውም አንድ ሪከርድ እያየሁ ነበር። አረጋሽ ትሙት ብላ ዝታለች እና ሳሪ በጣም እውነት ሁላችሁ በጣም ነው የምወዳችሁ። መነንዬ፣ መሲ፣ ቤታዬ፣ ሌሎችም ሁላችሁም እነ ኪዱ እነ ሄኔ መልክ በውስጥ በጣም ብዙ እና ኩቻ ምናምን እኔ አሁን ስም መጥራት ከጀመርኩ ሌሎቹ ደግሞ ሳልጠራ ልረሳ ነው እና ብቻ ሁላችሁም እነ ቤላዬ ሁላችሁም በክርስቶስ ፍቅር እጅግ በጣም የምወዳችሁ እጅግ በጣም ደስ ብሎኛል። ከሁሉ በላይ ደግሞ ያስደነቀኝ
ፖዚቲቭ ቲንከር የሆኑ የፕሮቴስታንትና የእስልምና እምነት ተከታይ የሆኑ ወንድመቶች ናቸው እና በዚህ አጋጣሚ በእምነት ብንለያይም በእምነት የተለያየ አይነት አቋም ቢኖረንም ነገር ግን የምንም እምነት ተከታይ ብንሆን ከሀቅ ጎን እንቆማለን ብለው ወንድማዊነታቸውን እህትነታቸውን የገለጹ የፕሮቴስታንት እና የእስልምና እምነት ተከታይ ወንድሞች እህቶቼን እጅግ በጣም 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 አድርጌ አመሰግናለሁ። እዚህ ውስጥ ላላችሁ ወዳጆቼ የተወሰኑ መናገር ፈልገው ነገር አለ። እርግጠኛ ነኝ መቼም ሁሉም የሚያዳምጠው በአጠቃላይ ወዳጅ አይደለም። ተቀላቅሎ ደግሞ የሚሰማ ጠላትም ይኖራል እና በአንድ ድንጋይ ላይ ሁለት ወፍ ይባላል። በደንብ መልእክት ላስተላልፍ። እኔ እግዚአብሔር ይመስገን በእንደዚህ አይነት ቀላል ነገሮች የምሰበር ሰው አይደለሁም። እንዲህ የምለው ለራሴ የሆነን ቦታ ለመስጠት ብዬ ሳይሆን እንዲህ አይነት ማንነትን እንድገነባ ያደረገኝ ክርስትና ነው። ይመስለኛል ብዙዎች በተለይ እንዲህ አይነት ፈተና በእኔ ላይ ለመሰንዘር የሚፈልጉ ሰዎች ያልተረዱት ነገር ክርስትና ማለት እስከ ሞት አንበሳው ይለፍ ብዬ ነው ጸጥ ያልኩት። ደግሞ ለምን ሰጣችሁ እና ስለሚወዱኝ ነው የሰጡኝ። ደግሞ በዚህም ደግሞ ቪዲዮ ስባላችሁ እሺ ልደተ ቃል ለአንድ ቁጥር ላክልኝ። ልደተ ቃል እንትን አድርጎታል ዲስኮኔክት አድርጎ አለው አለ አንተም አለ ወይ አለው ካለ ሊጠፋ ነው። በዚህ አጋጣሚ ዝርያ የምትሉ ሰዎች የምር ዝርያ ሮሚ ዋው ያበራክብራችሁ እግዚአብሔር ወርተው ጀምር እንጂ ማቆም አልቻለም፣ ማውራት አልቻለም እኮ 10,000 ያልሽው 1 ሚሊዮን ለማለት ነው። 1 ሚሊዮን ለማለት አይ 10,000 ላይ ነሽ እንዴ? ኧረ ንቂ ልጆች እየጻፍኩላት ነው ግን የለችም። ማርያምን እኔ ጥናት ደግሜ ተቃል አስገቡት። እሺ ልቀጥል። ተፈቅዷል አይደል? እሺ እና በጣም ለምትወዱኝ የክርስትና እምነት ተከታይ ለሆናችሁ እህቶች ወንድሞቼ፣ የፕሮቴስታንት እምነት ተከታይ ለሆናችሁ እህቶች በተለይ ስፔሻሊ ወንድማችን ፓስተር ሶፊ በእውነት በጣም ብዙ ደባ ደርሶበታል። በእርግጥ የቀጠሮ ጌም አለን። ጌሙ ሀገራዊ ውጊያ አይደለም፣ ሀገራዊ ጦርነት አይደለም እና ሀገራዊ ጦርነት ስላልሆነ በወንድምነት ፈጣሪ ካንተ ጋር ይሁን ብሎ ጀስት ኮሜንት ስለጻፈ ብቻ በጣም እሱ ብዙ ደቦች ደርሶበታል እና ያን ሁሉ ተቃውሞ ከጎኔ ስለቆመ እሱንም በጣም አድርጌ አመሰግናለሁ። እና በአጭሩ ማለት የምፈልገው ነገር ምንድነው፣ ፈለገ አትናትዮስ በቀላሉ የሚሰበር ሰው አይደለም። ስራን ለሰሪው ስኒ ልጨርስ እሾህላ ጣሪ ታዩ ጎበዝ እቲ በእንግሊዝኛ በይው። ይሄን አባባል በእንግሊዝኛ በይው። ሳሪ በእንግሊዝኛ እስኪመለሱ ወይ ሄደ መማር ልሞክር ይመጣል። ወይ ስራ ለሰሪው ሾላ ጣሪው እሱ በእንግሊዝኛ መስማት እንፈልጋለን። ሳሪዬ አረ በጣም ጥሩ ናችሁ። ሰላም ወንድማችን፣ ምናልባት እዚህ እንትን ውስጥ ከመምጣት በፊት ቤተክርስቲያን ሄደህ ተሳልመሃል? ትንሽ እየተቆራረጠ ስለሆነ ፍቀዱልኝ። ቆይ አንዴ ልውጣና ለማውራት ልሞክር።
ተሰማሉ አይደል? አዎ ተሰማለ። አሁን በሩም ሲከፈት ይሰማናል። እሺ ቅድም እኮ ቪዲዮ ሲከፍት ማለት ነው የሆነ እንትኑ ስክሪኑ እንትን ሲያደርግ ዘጋውብህ። ከቤት ወጣሁ። ጨለማ ነው እኮ። ያው ትንሽ ኔትወርክ ይቆራረጣል። መማሪ በጣም ይቅርታ፣ እንግዲህ ይቅርታ አድርጉልኝ። ለምን ልደታ ያወራው መጣው? ኦኬ 1 ሚሊዮን አሁን ድምጽ ይመስለኛል። 1 ሚሊዮን ሙሉት። ለዛ መሰለኝ የሚቆራረጠው አይደለ? አልኩኝ ተሳስቼ 10 አልኩ እንጂ 1 ሚሊዮን ሙሉት ዋታ ጨምረሻል። መማርዬ በዚህ አጋጣሚ መምህር ፈለገ ሮሚን ዝርያን ያመስግናት። ዝርያ በጣም የምንወዳት እህታችን ናት። ዝርያ ሮሚዬ በቃ በኦርቶዶክስ አትደራደርም። የፈለገ ነገር ቢሆን ኦርቶዶክስ ላይ ያላት አቋም በጣም ነው ደስ የሚለኝ። በዚህ አጋጣሚ አመስግናት በእውነት። ኧረ እንኳን አስታውሳችሁ ይበስና ኧረ ሮሚ እኔ እኮ ቅድም ብያለሁ ስም ስጠራ ምናምን እንዳረሳ እያልኩኝ ነበረ። ሮሚ በእውነት እግዚአብሔር ያክብርልኝ እንጂ በጣም የምወዳት እህት ነች እና እግዚአብሔር ያክብርልኝ ነው ማለት የምፈልገው። እና ኔትወርክ ሳይቆራረጥ ቶሎ ቶሎ መልእክቴን ላስተላልፍ። ቅድም እንዳልኩት ሰዎች ስለ ፈለገ አትናቴዎስ መጥፎ ነገር የተለያዩ ነገሮችን ሊያወሩ ይችላሉ። አንድ መርሳት የሌለብን ነገር ስለሌለው ባላቅም እኔ ኦርቶዶክሳዊ አማኝ ነኝ እና ኦርቶዶክሳዊ አማኝ ሆኜ በዚህ ቅዱስ ቤተክርስቲያን ውስጥ ሳገለግል በኃጢአት መንገድ ልመላለስ እችላለሁ። በነገራችን ላይ ወደ አገልግሎት ስንመጣ ራሱኛ ጻድቅ ነን ብለን አልመጣንም። በኃጢአት እንኳን በወድቅ ከኃጢአቴ አጥቦ ሊያነጻኝ የሚችል ጌታ አለኝ። እርሱም ደግሞ ክርስቶስ ኢየሱስ ይባላል። የማንንም ምስክር የማይፈልግ፣ የማንንም ጭብጫቦ የማይፈልግ፣ የማንንም ድንጋይ የማይፈልግ ኦኬ ነውርን፣ ኃጢአትን፣ በደልን ስንሰራ በብርሃን አይኖቹ የተመለከተን ጌታ አለ። ራሳችን ለካህን አሳይተን በንስሐው ተመላልሰን ዳግም አዲስ ፍጥረት ነን በክርስቶስ አለቀና ከኋላ ሆናችሁ ግን የተለያዩ ነገሮችን የምታወሩ ሰዎች እኔ እንዴት ብዬ ልንገራችሁ? ለእንደዚህ አይነት ነገር እኔ ጊዜው የለኝም። በቀላሉ የምሰበር ሰው አይደለሁኝም። እኔ ኦርቶዶክስ አማኝ ነኝ እና በእንደዚህ አይነት ነገሮች እኔን ለመስበር እየፈለጋችሁ ያላችሁ ሰዎች አትርከሙ። ከፈለጋችሁ ግን ድገሙ፣ ችግር የለው። ወዳችሁ ስለሆነ የዘማቻችሁት እስኪ ደክማችሁ ድረስ ሞክሩ እና አንድ ቀን ፈለገ አትናቴዎስ እውነትም ተጽዕኖ ፈጣሪ ነው ብላችሁ ተመሰከረላችሁ። ዛሬ ላይ ላይፍ ከፍታችሁ ሊሆን ይችላል፣ ቪዲዮ ሰርታችሁ ሊሆን ይችላል። ፈለገ እንደዚህ ሆኖ በዚህ ወጥቶ በዚህ ገብቶ ያላችሁ በአጠቃላይ የዛሬን ቀን እንዳትረሱት። እኔ ጀግና ሁኜ ሳይሆን እኔ ኃይለኛ እኔ በጣም እንደው ስማርት ሆኜ ሳይሆን ግን አምላኬ ክርስቶስ ነፍሴን ለሚያስጨንቋት አሳልፎ ስለማይሰጠኝ እመኑኝ፣ እውነትም ፈለገ አትናቴዎስ ተጽዕኖ ፈጣሪ ነው የምትሉበት ቀን ይመጣል። በጣም እዚህ ጋር የተወሰኑ ነገሮችን መናገር ፈለኩኝ። እና ሰዎች እንዲህ አይነት ነገሮችን ሲያደርጉ 1 ዓመት ይሆናቸዋል። ቁጥራቸው አንድ አይደለም፣ በሺዎች የሚቆጠሩ ናቸው። እና ሁለታችንም ተመሳሳይ ፍላጎት አለን። ሐቁን ልንገራችሁ ዛሬ እንደውም ሁሉን ነገር እንደው በደንብ እንደው ሁለታችንም እኔም እና እነሱም ትልቅ በውስጣችን ያለ ፍላጎት አለ። ያ ፍላጎት ምንድነው? እነርሱም እኔን መበቀል ይፈልጋሉ፣ እኔም እነርሱን መበቀል እፈልጋለሁ። እነርሱን ለመበቀል የሄዱበት መንገድ ስለኔ ሐሜትን ማማት ነው። ፈለገ አትናቴዎስ እንደዚህ አይነት ሰው ነው ምናምን ህግ ባለበት ሀገር ኦኬ ህግ ቦታ ላይ ቀርበው መክሰስ ይችሉ፣ ፍትህን ማግኘት ሲችሉ እውነታ እነርሱ ጋር ግን ስለሌለ በቻሉት አቅም በዚህ ወጥቶ በዚህ ገብቶ ምናምን እኔም በተመሳሳይ እነሱን መበቀል እፈልጋለሁ እና ስኬታማ የሆነው መንገድ ግን የኔ መንገድ ነው። ክርስቲያኖች በዚህ አጋጣሚ ይህን ተሞክሮ ለሁላችሁም ላካፍል። በመውጣት በመግባታችሁ ማይደሰቱ ሰዎች ካሉ ምናልባት ፍሬ በማፍራታችሁ ትዳር ስለያዛችሁ እጅግ በጣም የሚበሳጩ ሰዎች ካሉ እግዚአብሔር አምላክ ጤናማ የሆኑ ልጆችን ሰጥቷችሁ
በልጆች ስለተባረካችሁ የሚከፋቸው ጠላት ሆኖ የሚነሱባችሁ ሰዎች ካሉ እመኑ፣ እነዛ ሰዎች እናንተን ለመበቀል የሚሄዱበት መንገድ እንዳትሄዱ። the best revenge is to improve yourself። አለቀ። ራሳችሁን ለውጡ። አባቴ እኔ ማንንም አልሰራም፣ ራሴን አብዴት እያረኩ ነው ያለሁት። ፈለገ አትናትዮስ እናንተ ስታሙት 220 ሺህ ፎሎወር ነበር፣ ዛሬ 300 ምናምን ሺህ ፎሎወር ነው። ራሴን ኢምፕሩቭ እያረኩ ነው የሚሄደው። ነገ 1 ሚሊዮን ፎሎወር እገባለሁ። በጣም ብዙ ትውልድን አስተምራለሁ። በጣም ብዙ ነፍሳትን ወደ ክርስቶስ ኢየሱስ መልሳለሁ። መመልሰው እኔ ጻድቅ ነኝ፣ እኔ ኃያል ነኝ፣ እኔ ቅዱስ ነኝ ብዬ ሳይሆን በጌታዬ በአምላኬ በኢየሱስ ክርስቶስ ቃል ኦኬ፣ በወንጌሉ ቃል ሌሎችን መንሳት መልሳለሁ። እኔም ደግሞ ለራሴ ለነፍሴ ደግሞ አለቅሳለሁ ወደ ክርስቶስ። አለቅ እና ባጭሩ እዚህ ውስጥ ያላችሁ እጅግ በጣም በክርስቶስ ፍቅር የምትወዱኝ ብዙ ነገር ሲያሳስባችሁ የነበራችሁ ሰዎች በአጠቃላይ ፈለገ አትናትዮስ ራሱን አፕዴት እያደረገ ነው፣ ራሱን ኢምፕሩቭ እያደረገ ነው። ከኋላ የሚንጫጩትን ጫጫቶች በአጠቃላይ በፍጹም አያዳምጣችሁም። ማንኛችንም እንደ ሎጥ ሚስት ወደኋላ ዞር ብለን ልንመለከት አይገባም። የሎጥ ሚስት የጨዋ ሐውልት ሆነ የቀረችው ወደኋላ ዞር ብላ ስለተመለከተች ነው። የሚፈልጉትን ይበሉ። በጣም ብዙ ሰው እንደውም በኮሜንት አረ መልስ ስጥበት አረ ምን እያሉ ነው? አልሰጥም። ራሳቸው ጀምሮታል፣ ራሳቸው ይጨርሱት። እኔ ሌላ ስራ ላይ አለቀ። ኦኬ፣ ነገ በደም ሰፊ የሆነ ላይፍ ስትሪም ይኖረናል። ከነገ ደግሞ ቀጣይ ላይ ደግሞ መማሪ እንዳለችው እጅግ በጣም የተወደደ ጌም አለን እና እዛ ላይም ደግሞ በደንብ ከሚወዱኝ እህት ወንድሞቼ ጋር በደንብ አድርጌ ሰለብሬት አደርጋለሁ። በደንብ መደሰት ባለብኝ ሰዓት እደሰታለሁ፣ ማገልገል ባለብኝ ሰዓት አገለግላለሁ። ከወዳጆቼ ጋር ደግሞ አብሬ ሼር የማደርገው ታይም ሲኖረኝ ደግሞ ሼር አደርጋለሁ እና ባጭሩ በቻላችሁት አቅም እባካችሁን ከሳሾች አትሆኑ። ከሳሽ ዲያብሎስ ብቻ ነው። ከሳሾች ስትሆኑ ሳታውቁት የራሳችሁን ሕይወት ረስታችሁት ሰውን ብቻ ስትከተሉ ትኖራላችሁ። እባካችሁ በቻላችሁት አቅም ቆም ብላችሁ ከራሳችሁ ጋር ተነጋገሩና እንደ አዲስ ራሳችሁን አድሱት። አለቀ። ለሰው ትልቅ ጉድጓድ አስቆፍሩ። የኔ ተወዳጆች እናንተ ጋር ሲጀመር እንደው እንበልና እንደው የሆነን ሰው በሚገባ አግባብ እንደው መጠየቅ ብትፈልጉ እንኳን ውስጣችሁ ፖዚቲቭ ሆኖ ነው ፍትህን ለማግኘት መሄድ ያለባችሁ። እመኑን። እንደ ቃየል ግን ውስጣችሁ ኔጌቲቪቲ ካለ እግዚአብሔር ሲጀመር የእናንተን አቤቱታ አያዳምጡም፣ አይመለከቱም። አቤልና ቃየል መስዋዕትን አቅርበው እግዚአብሔር አምላክ ወደ አቤል መስዋዕት የተመለከተው በልቡ ቂም በቀል ሳይዝ ንጹህ የሆነን መስዋዕት ለአምላኩ ለእግዚአብሔር ስላቀረበ ነው። እና ቀን ጠብቃችሁ በጣም በሚገርም ሁኔታ ቀን ጠብቃችሁ ብቻ ፈለገ አትናትዮስ ማለት እንዲህ ነው ያላችሁ በጣም ብዙ እህቶች፣ በጣም ብዙ ወንድሞች እገሌ አይደለም። እኔ ይሄንን ንግግር የምናገረው ለላይቭም ብዬ አይደለም። እዚህ ጋር ማንም ሰው የሚጨምርልኝ ነገር የለም። እዚህ ጋር ያሉት እህት ወንድሞቼ በአጠቃላይ ስለወደዱ ስላከበሩኝ ኦኬ እንደገስ አድርገው ጋብዙኝ እንጂ እዚህ ጋር ማንም ምንም የሚጨምርልኝ ማንም ምንም የሚቀንስልኝ ነገር የለም። እኔ ግን ለላይቭ አይደለም ለወረት አይደለም በክርስቶስ ኢየሱስ ፍቅር ሁላችሁንም ይቅር ብያችኋለሁ። ስለ እውነት ነው የምላችሁ። ነገ ከነገ ወዲያ በውስጥ መስመር መልእክት ብታስቀምጡልኝ ኢግኖር የማደርጋችሁ ወይም ደግሞ አላደል አይቼ ንቄ የምተዋችሁ ሰዎች አይደላችሁ። ልክ ለእኔ የንስሐን ዕድሜ ክርስቶስ እንደሰጠኝ ለእናንተም የንስሐን ዕድሜ ይሰጣችኋል ብዬ አምናለሁ። እና ጊዜ ጠብቃችሁ ግን ልትጥሉኝ የሞከራችሁ በአጠቃላይ እንተዋወቃለን። ብዙ ጊዜ ሰውን ለመጣል የሚሞክሩ የሩቅ ሰው ሳይሆን የቅርብ ሰው ነው። እና ጊዜ ጠብቃችሁ የተነሳችሁ ፈለገዬ ትሉኝ ነበረ፣ እንትናዬ ትሉኝ ነበረ፣ ከስሬ ማተጠፉ የነበራችሁ ሁላችሁም አጋጣሚውን ተጠቅማችሁ ሰው ይሰማናል ብላችሁ ብዙ ያላችሁ ኢቭን ወላጅ እናቴን እንኳን የዘለፋችሁ ስለ እውነት ነው የምላችሁ በክርስቶስ ፍቅር ለወረት አይደለም ከልቤ ስለ እውነት ይቅር ብያችኋለሁ። ሁላችሁም ማንኛዎቹንም ይቅርታ አልጠይቅም። ማንኛችሁንም ይቅርታ ማልጠይቀው ለምንድን ነው? ማንኛችሁም ጋር ስላልደረሱ ማንኛችሁንም ስላልበደልኳችሁ። ነገር ግን አይፈለገ እውነት ለመናገር እንደው ስሜቴ ሆኜ እንዲህ ብዬ ተናገርኩ እንጂ አንተም እኮ ቢሆን እንዲያስከፍተኛል የምትሉ ሰዎች ካላችሁ እኔ ጋር መታችሁ ማውራት ትችላላችሁ። ችግራችሁን ህብረተሰብ አይደለም የሚፈታው እኔ ጋር ነው።
ኑና ስለ እውነት የተከፋችሁበት ቅር የተሰኛችሁበት ነገር ካለ እናወራለን። ከዛ ውጪ ግን እናቴን የዘለፋችሁ እናቴ ባልዋለችበት ያዋላችሁ፣ እህቶቼን የዘለፋችሁ እህቶቼን ባልዋሉበት ያዋላችሁ፣ በዙሪያ ያሉ ወዳጆቼን በአጠቃላይ ከፍ ዝቅ ያደረጋችሁ ሁላችሁንም ስለ እውነት በክርስቶስ ኢየሱስ ፍቅር እወዳችኋለሁ። በእኔና በእናንተ መሃል የገባው ሰይጣን እንጂ ሌላ ማንም አይደለም። አለቀ። ሰው ይሳሳታል። እናንተም ተሳስታችሁ ሊሆን ይችላል። በእኔ የተነሳችሁት ሆምን ብላችሁ ደግሞ የዛን ያክል እኔን ለመቅበር እኔን ለመጣምልም ሊሆን ይችላል የተነሳችሁት። በቀኝም ይሁን በግራ ምንም ይሁን አመጣጣችሁ ግን ሁላችሁንም እኔ ይቅር ብያችኋለሁ። ታስታውሱ ከነበረ ከፍ ዝቅ ማለት ከእናት ያልተወለዱ የሚመስሉ ተነስተው እንደ ምናምን ብለው እናትን ያክል ክብር ያላትን ኦኬ የዘለፉ ብዙ ሰዎች ነበሩ እና ሁሉን የሚያስችለው ክርስቶስ አስችሎኝ ግን አለፈዋለሁ። እንኳን የኔ እናት እንኳን የዚህ የተራው የፈለገ ተራ ባይዘው የኔ ዱርዬ ነኝ። ያው በፕላትፎርሙ ላይ ምናቃተን ያክል የቤተክርስቲያንን ዕውቀት ለማከፈል ብለን መጣን እንጂ ያን ያክል ሊቃውንት አይደለም። ያው የታወቀ ነውና እንኳን የኔ የተራው እናት የፈለገ አትናቴዎስ እናት ይቀርና የጌታዬ የአምላኬ የመድኃኒቴ የኢየሱስ ክርስቶስ እናት እንኳን ተዘልፋለች እና ለኔ ምንም አይደለም። ይሄ ምንም አይደለም። እግዚአብሔር አምላክ የእናትነትን ክብር ብቻ ለእናቴ ይስጥልኝ፣ እድሜውን ጸጋውን ይስጣት። ከዛ ውጪ ሰው ተናግሮ ሰው የሆነች ነገርን ብሎ ከፍም ዝቅም የሚያደርገው አንዳች ነገር የለም። እግዚአብሔር ለሁሉ ጸጋ ስለሰጠ ማለት ነውና ያረፈችውንም ሴት አያቴንም ጭምር በዚህ አጋጣሚ ማንንም እንድትከፉ አይደለም። ልደት ብዙ ነገርን ያውቃል። በዙሪያ ያላችሁ ወዳጆቼ በጣም ታውቃላችሁ። እኔ ሴት አያቴን ከእናቴ የበለጠ ነው የምወዳት፣ በጣም ከእናቴ የበለጠ ያጠዋት ወላይታ ሀገረ ስብከት ብፁዕ አባታችን አቡነ ይስሐቅ ጋር ለአብነት ትምህርት ቤት በቲክታክ ፕላትፎርም ያሰባሰብነውን ገንዘብ ለመስጠት ወጥቼ ነው። ነሐሴ 23 ወጣው። ነሐሴ 24 ብፁዕ አባታችን ጋር ደረስን። ነሐሴ 25 ስንመለስ መወዳት አያቴ ያረፈችው። እግዚአብሔር ሰጣ፣ እግዚአብሔር ነሳ። ወደ ተሻለው ቦታ ወሰዳት። የዛን ሰዓት እጅግ በጣም ልቤ ተሰብሮ ነበር። በጣም ልቤ ተሰብሮ በጣም አዝኜ ነበር። ኢቭን ልቡ ተሰብሮ አዝኖ እንኳን ይሆናል ያላሉ ብዙዎች ነበሩ። በጣም የምትወዷቸው አያቶች ኳላችሁ በጌታ ይሄን ብቻ ቃል ልናገር። አንድ ጊዜ ይሄን ዘለፋ ብቻ ልናገር ይፈቀድል። በጣም ያስጠላ ቃል ነው ግን ልናገር። እናታችሁ በጣም ስፍስፍ አድርጋችሁ የምትወዱ እናንተ እንዲህ አይነቱን ቃል ብትሰሙ ምን ያክል ነው ልባችሁ የሚሰበረው? የኔ ሴት አያቴ ችላ መራመድ አትችልም። እጆቿን ደግፈን ከቤት የምናወጣት እኛ ነን። የበረንዳው ፀሐይ ናፍቃታል። ከሳሎን ወጥተን ተሸክመን ከእንደገና በረንዳ ላይ የምናስቀምጣት እኛ ነን። ፀሐዩ ደግሞ ገና ሲገባ ደግሞ ከእንደገና ተሸክመን ደግሞ ወደ ውስጥ የምናስገባት እኛ ነን። ይቺን አይነት እናት በአንደበቷ ለሰዎች ክፉ ተናግራ ማታቀን እናት ምላት በጣም ስለምወዳት ነው። አያቴ ነች። ይቺን የመሰለች እናት ይቺ ቆሻሻ ቆማጣ አሮጊት ተብላብኝ ተሰድባለች። እናንተን ሁላችሁንም ይሄንን ቃል የተናገራችሁት ሁላችሁንም ይቅር ብያችኋለሁ። ለኔ በነገራችን ላይ በጣም ቀላል ነበር። ሰው ነኝ፣ እንደ ሰው ከፋለሁ፣ እንደ ሰው አዝናለሁ። እንዴት እጅግ በጣም የምወዳት እናቴን እንዲህ ዘልፉልብኛል ብዬ እኔም በእናንተው ልክ እናንተ ሄዳችሁትን እርምጃ መራመድ እችል ነበረ። ግን በፍጹም አላደርገውም፣ በፍጹም አላደርገውም። በቃ አለቀ። ሁልጊዜም ሰዎች ድል የሚነሱት ጠላቶቻቸውን ንቀው ራሳቸውን በደንብ አፕዴት ሲያደርጉ ይሄኛውን አማራጭ ነው የሚተጠቀምኩትና እቺን በጣም የምወዳትን በጣም መሳሳላትን ኢቭን አርፋ እንኳን ገና አፈሩስ ገብታ ስጋው ያልበሰበሰችውን አያቴን በዚህ ልክ እንኳን የዘለፋችሁትን ሁላችሁንም በአጠቃላይ እነማን እንደሆናችሁ ታውቁታላችሁ ስለምንተዋወቅና ሁላችሁንም በክርስቶስ ፍቅር ይቅር ብያችኋለሁ። በማንም ሰው ላይ ከዚህ በኋላ እኔን የምትወዱኝ ወንድሞች የማንንም ስም እንድታነሱ አልፈልግም። በቃ እኔ አልከበደኝም።
ከዚህ በኋላ የሚዘልፉ ሊኖሩ ይችላሉ፣ ይዝለፉ። ከዚህ በኋላ የሚሳደቡ ሊኖሩ ይችላሉ፣ ይሳደቡ። ከዚህ በኋላ እንደበቶቻቸውን የሚያላቀቁ ሊኖሩ ይችላሉ፣ ይላቀቁ፣ እንደፈለጉ ይናገሩ። ማንኛችሁም ግን ለነዛ ሰዎች መልስ እንድሰጧቸው አልፈልግም። ጌታ ምስክሬ እውነቴን ነው። ኢቭን ቪዲዮ እንኳን ፖስቶ ቢሆን ቪዲዮዎቻቸው ላይ ገብታችሁ ኮሜንት ራሱ እንድጽፉላቸው አልፈልግም። ስለ እውነት በቁም ነገር ነው የምላችሁ፣ አልፈልግም። እኔ ይቅር ብያችኋለሁ። እኔ ችዬ ዝም ያልኩትን ፕሊስ ተወዳጆች፣ እናንተም ደግሞ ችላችሁ ዝም እንድትሉ በልዑል እግዚአብሔር ስም ጠይቃችኋለሁ። ብዙ ነገር ብናገር ደስ ይለኝ ነበር። በጣም ብዙ ስለተከፋው በጣም ረጅም ሰዓት ያዝኩት። በጣም ብዙ ቀን የተከፋውባቸው ነገሮች አንድ ላይ ስለተጠረቃቀሙብኝ ነው እና ሁላችሁንም በክርስቶስ ፍቅር በጣም የምወዳችሁ ስለ እውነት እጅግ በጣም አድርጌ የምወዳችሁ እና ደግሞ አንዳንድ ነገሮችን ሰምታችሁ ካለማወቅ ፈለገ አትናትዮስን ሳታውቁት እንዲሁ በሚዲያ ብቻ አንዳንድ ነገሮች ሲወሩ ከሰባዊነት የተነሳ እንዴት እንደዚህ አይነት ነገር ይደረጋል ብላችሁ የተቆጣችሁ ያዘናችሁ፣ እንዴት እንደዚህ አይነት ነገሮችን እንደው ፈለገ አትናትዮስ ያደርጋል ብላችሁ በጣም ስትበሳጩ የነበራችሁ ቶች ወንድሞች በክርስቶስ ፍቅር እናንተንም እጅግ በጣም ይቅርታ ጠይቃለሁ። ለሌላው ጊዜ በሶሻል ሚዲያ የሚለቀቁ ነገሮች በአጠቃላይ ሙሉ በሙሉ አንዳንድ ጊዜ ጥላቻንም ያገነገቡ ጭምር ሊሆኑ ስለሚችሉ በቻላችሁት አቅም እንዲህ አይነት ነገሮችን የሚናገሩ ሰዎች ምን ሊያተርፉ ነው እንዲህ አይነት ነገሮችን የሚናገሩት የሚለውን ነገር ብናስተውል። እኔ የተረዳሁት ነገር ምንድነው በዚህ አይነት ብዙ ሰዎችን ስም አጥፍተን ሊሆን ይችላል የሚል ነገር ነው የተሰማኝ። የሆነ ሰው እገሌን መበቀል ሲፈልግ በሆነ መልኩ እርምጃ ተራምዶ እኛም ሳናቅ ጭፍራ ሆነን አገዘነው ሊሆን ይችላል የሚል ነገር ነው የተረዳሁትና ለሌላው ጊዜ ፕሊስ ብትረዱ ነገሮችን ቀርባችሁ ብታዩ የሚል መልእክት አስተላልፋለሁ። ከዛ በተረፈ ግን እንደዚህ አይነት ፍቅር እኔ ይቻል አቅም ስለ እውነት በቁም ነገር የእስልምና እምነት ተከታይ ሆናችሁ በኮሜንት ሴክሽን ሳይቀር ዙሪያ ባሉ ሰዎች ስልኮች ሳይቀር እየደወላችሁ አይዞ አላህ ያበርታ እያላችሁ ስታጽናኑኝ የነበራችሁ የእስልምና እምነት ተከታይ ወንድሞቼ በጣም አድርጌ ነው የማመሰግናችሁ። የፕሮቴስታንት እምነት ተከታዮችም ጭምር አጋጣሚውን ተጠቅመው ፈለገ አትናትዮስን ብዙ ማለት ሲችሉ ስፔሻሊ የፕሮቴስታንት እምነት ተከታዮች አጋጣሚ ቀዳዳውን ተጠቅመው በጣም ብዙ ነገሮችን ማለት ሲችሉ ፖዚቲቭ ቲንከር ሆነው ግን ከጎኔ ስለቆሙ ይልቁኑ ደግሞ ይበልጥ ደግሞ ስላጽናኑኝም ጭምር እጅግ በጣም አድርጌ አመሰግናቸዋለሁ። በነገራችን ላይ እንዲህ አይነት ነገርን ያደረጉ ሰዎች ማንንም አይወክሉ፣ የትኛውንም ቤተ እምነት አይወክሉ፣ ኦርቶዶክስንም አይወክሉ፣ እስልምናንም አይወክሉ፣ ፕሮቴስታንቲዝምንም አይወክሉ፣ ማንንም አይወክሉ። እነዚህ ሰዎች የግል ጥላቻ ያለባቸው ሰዎች ብቻ ናቸው። አለቅና የፕሮቴስታንት እምነት ተከታይ ሆናችሁ ቶች ወንድሞቼ እናንተንም እጅግ በጣም አድርጌ አመሰግናለሁ። እና ደግሞ መላው የኦርቶዶክስ ቤተክርስቲያን አማኝ ሆናችሁ በጌታ ምን አይነት ፍቅር ነው! በተለይ እኔ ካህናት አባቶች ራሱ ቪዲዮ ሲሰሩ ተመልክቼ በጣም ነው የገረመኝ። ቃልን እያጣቀሱ የመጽሐፍ ቅዱስ ጥቅሶችን እያነሱ ለያን ሁሉንም መመለስ አልቻልኩኝም። በጣም ይቅርታ አድርጉልኝ እና ሁላችሁም በውስጥ መስመር ስትጽፉልኝ የነበራችሁ ከጎኔ የነበራችሁ እህት ወንድሞች በአጠቃላይ ሁላችሁን በጣም አድርጌ አመሰግናለሁ። እና ደግሞ በቲክታክ ፕላትፎርም ላይ አብራችሁ የምታገለግሉ እና እነ ጋዲ እነ ዮባ እነ ባሮኬ እነ ዲያቆን ናቲ እነ ዲያቆን ሞኬ እነ ቀሲስ ዲበኩሉ ተወዳጅ አባት በእውነት ክህነታቸውን ይባርክልን። በቃ ማለት ስማቸውን ጠርተን ማንጨርሳቸው እነዚህንም ወንድሞች እጅግ በጣም አመሰግናለሁ። ታም ወንድማችንን አመሰግናለሁ። ከሁሉ በላይ ሎዛን አመስግናት እያሉ ነው። ሎዛ እያሉ ሰዎች ይጽፋሉ። ሎዛን እንዳትረሳት። ሎዛን እዮዳብ በጣም ብዙ ሰው ነው ማሬቆ። ዋው ሎዛ እዮዳብ፣ እውነት ለመናገር ዮኒ ማኛንም አመሰግናለሁ። ዮኒ ማኛም ቅድም እንዳልኳችሁ ብዙ ሰዎች አጋጣሚውን ተጠቅመው ለንግግር ብቻ ብዙ ድንጋዮችን መወርወር ይችሉ ነበርና ሎዛም በጣም አድርጌ አመሰግናለሁ። እዮዳብና ዮኒ ማኛ እጅግ በጣም አድርጌ አመሰግናለሁ። እናንተንም እግዚአብሔር ያክብርልኝ። ስም ከረሳውን
አስታውሱኝና ቪዲዮ ሰራበታለሁ እና ከሁሉ በላይ እዚሁ እንግዲህ ገስት ላይ ስላለ ሚኪንም አመስግነው በአንበሳ ሲያስገበግመው ነበረ። ፈለገ ዛሬ አይደለም የጀመርነው፣ በእርግጥ ትናንት ሳሪ ቤት ነበርን። አንተ አጋጣሚ ሆኖ ተኝተህ ስለነበር ትናንትና ጀምሮ ነበረ ልደተ ቃሉን ነበረ ወንድማችን። ያው ሁሉም ሰው መጥቶ አለን ከጎናችሁ ምናምን የሚሉን የነበሩት ሚኪ አንዱ ነበረ። ዛሬ በቃሉ ተገኝቶ እንግዲህ በአንበሳ ሲያስገበግብ ነበር። አመስግንልን። የትናንትና ሰዎች ዛሬ ቀርተዋል። ሚኪ በጣም እውነት ሚኪ እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። ተወዳጅ ወንድሜ ስላወኩ እጅግ በጣም ደስ ብሎኛል። በዚህ አጋጣሚ ሩሃማም ተወዳጅ እህት አንቺ ተባረክሽ። አንቺንም በጣም በጣም ነው የማመሰግነው እና ቤታዬም በድጋሚ ከጊፍተሮች ጋር አንቺንም በጣም አርጌ ነው የማመሰግነው። አንድ ነገር ልናገር መማሪ፣ አንዴ ልደትን በትልቁ አድርጊ። እና ፋይናሊ ትላላችሁ። ፋይናሊ ከሁሉ በላይ ደግሞ እጅግ በጣም የማመሰግነው እጅግ በጣም የምወደው ወንድሜ ልደትን ነው። እኔና ልደት ጓደኛሞች አይደለንም በቁም ነገር። ከአንድ እናት ባንወለድም ልክ ከአንድ እናት እንደተወለዱ ወንድማማቾች የምንዋደድ ወንድሜ ነው እና ልደት እዚህ ላይ ብለህ እንዲህ አልልህም፣ ግን ይህ ነው በጣም ብዙ ያሳለፍኳቸውን የችግር ታይሞች በአጠቃላይ ካጠገቤ ነበርክ፣ ከጎኔ ነበርክና ሁላችሁንም ልመርቃችሁ እዚህ ውስጥ ያላችሁ ለኔ መልካም ነገር ስታደርጉ የነበራችሁ እህት ወንድሞች በአጠቃላይ እግዚአብሔር አምላክ እንደ ልደት አይነት ወዳጅ ይስጣችሁ። በቃ እዚህ ውስጥ ያላችሁ ሁላችሁም እህቶች ወንድሞች በአጠቃላይ እስልምና እምነት ተከታይ፣ የፕሮቴስታንት እምነት ተከታይ፣ የኦርቶዶክስ እምነት ተከታይ ሆናችሁ ሁላችሁ እግዚአብሔር አምላክ እንደ ልደት አይነት መልካም ወዳጅን ይስጣችሁ። በእርግጥ ትንሽ ራሰ በራ ነው፣ ትንሽ ጸጉሩ ገባ ያለ ነው፣ አይ ነው ትንሽ ነገረኛ ነው። ግን ቢሆንም በቁም ነገር በጣም ብዙ እኔ ሰዎች ላይቭ ላይ መጥተው ብዙ ችግራቸውን ጭንቀታቸውን ይነግሩኛል። የብዙ ሰዎችን ችግር ፈቷል ይባላል አይደል? ፈለጋ ተናትዮስ የፈለገን ደግሞ ችግር የሚያዳምጥ ወንድም ልደተ ቃል፣ የፈለገን ደግሞ ችግር የሚፈታ ወንድም ልደተ ቃል ነውና በዚህ አጋጣሚ ልደትም ክሬዲቱን እንዲወስድ ፈልጋለሁ። እጅግ በጣም ነው የምወድህ፣ እጅግ በጣም ነው የማከብርህ። እስካሁን ባሳለፍናቸው ጊዜያቶች ሳላቅ እውነት በቁም ነገር ሳላቅም አውቄም ላስቀየምኩ ነገር በአጠቃላይ እኔ ብዙ ጊዜ ይቅርታ ስለማልል ሰው አሁን አጋጣሚ ልታቀጣቀምበት ልደትሻ ይቅርታ። እጅግ በጣም ነው የምወድህ፣ እጅግ በጣም ነው የማከብርህ። እግዚአብሔር አምላክ ከዚህም የበለጠ እጥፍ ድርብ ጸጋን ያድልህ። በጣም ነው የምወድህ እና ደግሞ በዚህ አጋጣሚ የረሷቸው ሁለት ወንድሞች ቴዶ ዘሩፋኤል እና ፓስተር ሶፊንም እጅግ በጣም አድርጌ አመሰግናችኋለሁ። ልደት እንዲህ ብሎ ደግሞ አመሰገነ ይበለ ደግሞ ከነገ ጀምሮ ተቀይርብኛል ብራዘር። ለዛሬ ብቻ የሚውል ምስጋና ነው። ሁላችሁንም አመሰግናለሁ። ቴንኪው። እሺ አለው ቀጥሉ። በቃ እግዚአብሔር እንዳንተ አይነት ጓደኛ ይባርከን። እኛ ያልተባረክ ነው አምላክ ይባርከን። ሌላ ምን አረቤታን ያለው ስቴት እኛ በጓደኛ እኔም ባርከኝ ባይሆን ማረን አያገባኝም። ፈለገ እዚህ ጀመራችሁ እኔን ባርከኝ ፈጣሪ። ተፈቅዶልኛል፣ ካልተፈቀደልኝ ችግር የለውም ለመናገር ተራው ያንተ ነው። እሺ በመጀመሪያ ደረጃ ሁላችሁንም እዚህ ውስጥ የተሰበሰባችሁ 15000 ሰዎች የቤቱ ባለቤት መማርንም ጨምሮ ሳሪ፣ ሚኪ፣ ፋሲካው፣ ካሳ፣ ዮኒ፣ ብሪጅስቶን፣ መሲ፣ ቤታዮ ይህንን ሰውዬን ጨምሮ ሁላችሁም ይህንን ነገር ስላዘጋጃችሁ እግዚአብሔር ያክብራችሁ። በእውነት በእናንተ ውስጥ የቤተክርስቲያንን ፍቅር አይቻለሁ። በእናንተ ውስጥ የክርስቲያኖችን ህብረት አይቻለሁ። በእናንተ ውስጥ ለቤተክርስቲያን ዘብ መሆንን ተመልክቻለሁ። እንደ አጠቃላይ ዛሬ
ከእናንተ በጣም ብዙ ትምህርት ተምረናል። በጣም ብዙ ትምህርት እኔ በግሌ ከእናንተ በጣም በርካታ ትምህርት ተምሬያለሁ። እግዚአብሔር ይባርካችሁ። በጣም የምትገርሙ ሰዎች ናቸው። ምንም አይነት ማንነት ሊኖረን ይችላል እና ግን ልክ ቤተክርስቲያን ሲባል ጫፍ እስከ ጫፍ የምትሰበሰቡት ነገር የወንድሞቻችሁ ሲባል ጫፍ እስከ ጫፍ የምትሰበሰቡት ነገር ሁሌ ነው የሚያስገርም። ያ ማለት ውስጣችሁ እኛ እዚህ ሚዲያ ላይ ቃሉን አውቀን እናወራለን ከምንለው ይብለጥ ማለት ነው። በእናንተ ውስጥ ያለ የቤተክርስቲያን ፍቅር እጅግ በጣም ብዙ እጅግ በጣም ብዙ። እኔ አስታውሳለሁ እኔና ፈለገ ጌም በምንጫወት ሰዓት ላይ ከነናሁም ከነራቼ ጋር ስንጫወት እና ምን ያህል ለእኛ አክብሮት እንዳላቸው እነ ፍራይዴስ የሚባሉት ልጆች ልክ መዝሙር ስንቀጣቸው በቃ ያላቸው ነገር ያላቸው አክብሮት ምናምን ስንመለከት እኛ ቤት ውስጥ ካለን ሰዎች ይልቅ ማለት ነው ብዙ ጊዜ ቤት ውስጥ አይመላለሱ የምንላቸው ሰዎች በጣም ፈርሃ እግዚአብሔር አላቸው። እኔ የሚገርመኝ ነገር እሱ ነው። በጣም ፈርሃ እግዚአብሔር አላቸው። ስለኔና ስለፈለገ ለመናገር እውነቱን ለመናገር ይሄ አጭር ሰዓት አይበቃም። ግን ደግሞ በዚህ ዓመት ወደ እኛን የተቀላቀለን ደግሞ እጅግ በጣም የዋህ ወንድም አለን ተመስገን የሚባል ታውቁታላችሁ። እጅግ በጣም ደግ እኔ ብቻ ሳልሆን እሱ አብሮ ስንጨነቅበት የነበረበት ጉዳይ ነው። በእርግጥ ከዛ ፊት እኔና ፈለገ የምንተዋውቅበት መንገድ ራሱ በጣም የሚገርም መንገድ ነው። እኔ አውቄው አይደለም፣ ግን በችግሬ ሰዓት እሱ አለ ከኔ ጋር። በሱ ችግር ሰዓት ላይ እንዳጋጣሚ ሆኖ አለውኝና ብዙ ነገሮችን ተመካክረን እናልፋለን። በጣም ብዙ ሰዎች በእኔና በሱ ላይቭ ላይ በሚደረጉ ጭቅጭቅ ትምህርቱን ተውትና በሚደረጉ ጭቅጭቆች እንኳን በጣም ብዙ ሰዎች እየተዝናኑ እመለከታለሁ እና እግዚአብሔር ያክብርልኝ። እውነቱን ለመናገር አንድ ሰው የሆነ ጥፋት ቢያጠፋ የሆነ ችግር ቢኖርበት እዚህ ሚዲያ ላይ ያሉ ሰዎች ጋር አይደለም መጥቶ የሚያናግረው። ቤተክርስቲያን ያለችው ቤተክርስቲያን ሄዶ ነው። የምታርም ቤተክርስቲያን ናት፣ የምትመክር ቤተክርስቲያን ናት፣ የምትገስጽ ቤተክርስቲያን ናት፣ ሁሉን ነገር የምታደርገው ቤተክርስቲያን ናት፣ ባለስልጣኗ ቤተክርስቲያን ናት። እና ከቅርብ ጊዜ ወዲህ ግን እጅግ በጣም ቤተክርስቲያንን ጠል ኦርቶዶክስን ጠል ሰው በጣም በዛ። ከሚገርም ሁኔታ ከተሰራው ስራ ይልቅ የሆነች ትንሽዬ ነገር ፈልጎ ሰዎችን ለመጣል የሚደረግ እንቅስቃሴ በጣም በዛ። እኛ ራሳችንን ችለን ነበረ የምንንቀሳቀሰው፣ ማንም ጋር አንደርስም። እህቶቻችን በተለያየ አይነት ወንድሞች እህቶች ወደኛ ይመጣሉ። ከነሱ ጋር እንመካከራለን፣ እንማማራለን፣ እንመካከራለን፣ እንሄዳለን። ከዛ ውጭ ማንም የተለየ ዓላማ አጀንዳ ኖሮት አይደለም። እኔ ልንገራችሁ የዩኒቨርሲቲ ተማሪ እያለሁ በጣም አለሌ ቦዘኔ ነበር፣ እጅግ በጣም ማለት ነው። እኔ አሁን የኋላ ታሪኬን የሆነ ሰው አውጥቶ ቢያወራ አልደነቅም። እግዚአብሔር ምሮ ይቅርታ ሰጥቶ በቤቱ ካቆመኝ እኔ ለመድኃኒዓለም ካልከበድኩት ለሰው እኔ ለምን ከብዳል? መድኃኒዓለም ያንን በደሌን አይቶ ዛሬ እድል ሰጥቶ እግዚአብሔር ቃል አፌ ላይ አድርገው እንድናገር ካደረገ የእሱ ምርጫ ነው እንጂ ማንም ያን ያህል ተከታትሎ ያስተማረኝ ሰው የለም። እዚሁ ከወንድሞቼ የተማርኳትን ነገር ነው የማወራው። ለዛ ወንድሞችን ለማሸማቀቅ፣ ለማሳፈር፣ አንገት ለማስደፋት የሄዳችሁበት ርቀት በጣም የሚያሳዝን። ለሌላም ያንን ነገር ባታረጉ መልካም ነው። ቅድም ተናግሮታል ፈለገ። 1 ዓመት በላይ ይሆናል የኔና የፈለገ ህይወት ሲታመስ ማለት ነው። የምሬ እዚህ ሚዲያ ላይ ስላልወጣ ነው እንጂ የማይቆፈር ጉድጓድ የለም። በማይታወቁ በጣም ብዙ ፌክ አካውንቶች የማይመጣ ሚሴጅ የለም። የማይወራ ነገር የለም። የሰው ህይወት ውስጥ የገቡ መፈትፈት። በስመ አብ ወወልድ ወመንፈስ ቅዱስ በጣም የሚዘገን ነው። እኔ እኮ እንዲህ ነኝ ብዬ ብናገር በጣም ብዙ ሰዎችን ሊያሳፍር የሚችሉ ነገሮችን ያሉት ስለ እኔ የሚናገሩትና እኔ የሆንኩት ነገር ስለፈለገ የሚናገሩትና እኔ የሆንኩት ነገር ሰማይና ምድር ከዛ ይለያያል። ከዛ ሁሉ ግን ዝም ብሎ ማለፉ ግን የተሻለ። ቅዱስ ዮሐንስ አፈወርቅም ሲናገር ዝም ብለህ ስራ ነው። ጌታ ኢየሱስ ክርስቶስም ካያችሁት ጸጥ ብሎ ነበር። ሲገርፉት ዝም፣ ሲሰድቡት ዝም፣ ሲያዋርዱት ዝም ብሎ በቃ በስራ ነው የተገለጠ። እኛ ራሳችንን ከክርስቶስ ጋር እያወዳደረን ሳይሆን ምሳሌያችን እርሱ ስለሆነ ለሌሎችም ወንድሞች እህቶች የምመክረው ነገር ቢኖር ምንድን ሰው ስለ አንተ 24 ሰዓት ሲያወራ ቢውል ቢያድር፣ አንተ ግን ስራህን ስራ። ዝም ብለህ አንተ ሳይሆን መጨረሻ ላይ ስራህ ይናገራል። እኛን አሁን አውሩልን ብለናል። እናንተን እነ መማርን መተን እነ ቤታን መተን እንዲበሉል እንዲተነ ማንም ያለ የለም። ስለፈለገ ጥብቅና ቁሙ ብሎ የጠየቃችሁ አንድም ሰው የለም። አንድም ሰው ግን ከዚህ በፊት የነበረው ወዳጅነት ያያችሁት የተመለከታችሁት ነገር ነው አይደለ? ዛሬ ፊት ለፊት ወጣችሁ እንደዚህ እንድትናገሩ ያደረጋችሁ እንጂ እኮ ለእናንተ ማንም እንደዚህ ብሉልኝ ያለ ሰው አልነበረም። ይሄ የሚያሳየው ምን ያህል ወንድሞቻችሁ እንደምትወዱ፣ ምን ያህል ወንድሞቻችሁን አቃፊ እንደሆናችሁ፣ ምንም እንኳን ሃይማኖታዊ ነገሮች ላይ ያን ያህል ባትሳተፉም የሚያስተምሩት ወንድሞቻችሁ ላይ ጫና ሲመጣ ግን ፊት የምትቀድሙ ዘማቾች እንደሆናችሁ አሳይታችኋል።
እና ስለዚህ እግዚአብሔርን ስለእናንተ በእጅጉ በጣም እናመሰግናለን። ፈለገ ብዙ ሰዎችን ጠርቷል፣ ያልጠራቸውም ሰዎች አሉ። እኔ ደግሞ ምንም ችግር የለውም ያልጠራቸው ካሉ እያስታወስኩ እጠራልሃለሁ። በጣም 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 አያሳስብም፣ እንዳታስብ። በጣም እዚህ ላይ ያልጠቀስናቸው በርካታ ሰዎች አሉ እነ ሄለንን ጨምሮ። ሄለንን ታውቋታላችኋል? አሁን ወደ ቤተክርስቲያን የተመለሰችው ልጅ በነፈለገ ትምህርት የምትሰራውን ቪዲዮ ታጣላኛለህ። እኔ ላመስግን። በዚህ ፕሊስ እድሉን ስጠኝ በእናትህ። እዛው እንዳለ ቆይ ስማቸውን በደንብ ልጥራ። ኬኒ የመርኬ ቤላዬ፣ ሌሎችም ወንድሞች አሉ እና እነ ኮኪ ላይቭ ሪከርድ ላይ የሚጠባቸው ቶች እስከዛ እንትን የሚታርጉት እና እነ ኮኪ፣ እነ ሳቢ፣ እነ ሊና፣ እነ ኔቨር እነዚህን ሁሉ አመሰግናለሁ። ሄሉ ተወዳጅ፣ እኔ ሄሉ ተወዳጅ ብዬ ነው መጠራት። ሄሉ ተወዳጅ እህታችን እጅግ በጣም አድርጌ ነው ማመሰግናት። ቅርብ ጊዜ ነው ወደ ቤተ ክርስቲያን ትንሽ ወደ መንፈሳዊነት መቅረብ የጀመረችው ቅርብ ጊዜ ነው እና እግዚአብሔር ይመስገን እንደመጣች በጣም ብዙ ፈተናዎች ተደራርበው ነበር የጠበቋት። ያን ሁሉ ደግሞ ተቋቁማ ለወንድሞቿ ድምፅ ስትሆን ነበረ እና ሄሉ እጅግ በጣም አድርጌ ነው ማመሰግናት እና ሮሚንም በጣም አድርጌ ነው ማመሰግናት እና ኤርሚ ኤችዲንም በጣም አድርጌ አመሰግናለሁ። ኢንጂነር አማኑኤል ኢንጂነር ዛማኑንን በእውነት በጣም ብዙ እነ ሚሊ እነ ኢንጂነር ዛማኑ እነ ኤርሜችሪ እና ደግሞ ጆሲ ፕሮቴስታንት ወንድማችን ነው። እንግዲህ በጣም የምንወደው ወንድማችን ነው። እሱንም ጭምር በጣም ነው የማመሰግነው እና እንግዲህ ሄሉ ተወዳጅ ስላስታወስከኝ አመሰግናለሁ። እነ ጆሲ እኔ አሁን ይቅርታና ልደቴ የረሳውን ፈለገ የረሳውን ነገር ለልደት ስፔሻል ታንክስ የማቀርበው አሉ። እናንተ እግዚአብሔር ይስጣችሁ ስላደረጋችሁ እኛን አመቱን ሙሉ የእኛን ፕሮፋይል እያደረጉ ቪዲዮ እየሰሩ በጣም ቀንና ሌሊት ከኛ ጋር የቆሙትን ልጆች እኔ አንድ በአንድ መጣራት ይኖርብኛል። በመጀመሪያ ደረጃ እነ ሊና፣ እነ ዮሃና፣ እነ ኔቨ፣ እነ ቃልዬ፣ እነ ሳሪክ የሚባሉ እነዚህ እጅግ እና ደግሞ ኮከብ የምትባል ልጅ የቲክቶክ ስማቸውን የምነግራችሁ ልጅ እነዚህ ምን ማድረግ አልችልም። ኮከበ ሰማይ እነዚህም እጅግ 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 በጣም አድርጌ አከብራችኋለሁ፣ እወዳችኋለሁ። ምን ያህል እንደምወዳችሁ ደግሞ ታውቃላችሁ። እና ሌላኛው በጣም በጣም ወሳኝ ታዛዥ ወንድማችን ተመስገን የጌታ ልጅ እሱ እጅግ በጣም በጣም ተወዳጅ። ሌላኛው ደግሞ ኪዱ እሷንም አይቻለሁ፣ ድምፅ ስትሆን ተመልክቻታለሁ። ምናልባት ላታስታውሶ ይችላል፣ በጣም ብዙ ሰዎች ስላሉ እነ ኪዱ እነ ያያ ፈልገህ ነው እንደ አንተ እኔ ቅድም ኪዱ ብያለሁ። በጌታ ጉርሻ ፔጅ ብያለሁ። ጉርሻ ፔጅ ደግሞ ይመስገን እያሉ ነው። እኔ ያነበብኩ ነው ማርክዛቸው ጉርሻ ፔጅ በጣም ያስገረመኝ ደግሞ ሌላኛው የኢዮዳብ ነገር በጣም አስገርሞኛል። እኔ ኤክስፔክት አላደረጉትም ኢዮዳብን። ኢዮዳብ እጅግ በጣም ያስገረመኝ። ሌላኛው ደግሞ ዮኒ ማኛ የሚገርማችሁ ከአንድ ከሁለት ሳምንት በፊት ዮኒ ማኛ ጋር ገብተን እጅግ በጣም ይሆናል አይደለ ጠንከር ያለ ውይይቶች አድርገን ነበር። እኔ አልጠበቅኩትም በዛ ልክ ስለ እኔና ስለ ፈለገ ይናገራል ብዬ አልጠበቅኩም። ነገር በሚያስገርም ሁኔታ የተናገረው ነገር አስገርሞኛል። ሎዛንም የሷን ቪዲዮ አይቻለሁ። ቆይ ይሄኛው ልጥረው በጌታ ይሄኛው ልጥረው በእናትህ እንትና ሶል ዱባይ ያለው በጣም በስማ በጣም ተወዳጅ ነው በእውነት። እኔ ቀጣይ ዓመት ይሄ አንድ የፕሮቴስታንት መዝሙር አለ አይደለ? ይሄ ወደ አፍሪካ ላከኝ ምናምን ነገር
እና ቀጣይ ለአገልግሎት እምላክ ይመስለኛል ሁሉም ቦታ እና ዱባይ እና ላገኘው ፈልጋለሁ። ሶለም በጣም ማይኮ እኔ እኮ እያስታወስኩኝ እኮ የማስታወስ አቅሜ ተስፋ ይበልጣል። ልደት አንተ ተናገር፣ እኛንም ረስቶን ነበረ። አንተ ተናገር። እግሬ ስር ቁጭ ብለህ ተማር። ጉርሻ ፔጆች እንደዚህ ስፖርት አድርገዋል። ጉርሻ ፔጅ። ሌላኛው ደግሞ በቅርብ እኛ ላይቭ ላይ መታ የተጽናናች እህታችን ሳምሪና ዘገብርኤል እኛ ፔጅ ላይ መታ። በጣም ክፉ ሰው ነው። እኔ ከዚህ በኋላ አንተ ከሰው ጋር ልታጣላኝ ፈልገህ ነው። ቀድመህ ለምን ወሰድክ? መዝሙረ ያሬድ ለመንፈስ እየመጣሁ ነበር። አንድ ባል እየመጣሁ ነበር። ኧረ መዝሙረ ያሬድ። ሌሎቹ ደግሞ አሉ ስማቸውን ያልጠራናቸው። ወንድ የሚባለው ልጅ ታውቁታላችኋል በደንብ ድምፅ የሚሆን ለቤተክርስቲያን፣ እሱን እናነሳዋለን። ሌላኛው ደግሞ እቺን በደንብ ደመቅ አድርጌ ላንሳት። ጉጉዬ የኔ ተወዳጅ አታውቋትም? ምን ያውቃታለሁ? የምታውቋት ታውቋታላችሁ። እግዚአብሔር ይስጥልን። አንተ ፈለገ አንተ ነበር እሷን መጣት የነበረ። ታሳፍራለህ በጣም። ለማንኛውም ስቀልን ነው። ጉጉንም በጣም አረጀ መሰግናለሁ። እኔ የመርሳት ችግር ስላለብኝ ነው። የራስ ሰዎች ብትረሷቸውም ይረዷቸዋል። ማለት በጣም የቅርብ ሰው ነው ማለት ነው። ይረዳቸዋል። ጥሩ ነው። ቤታዬ እግዚአብሔር አምላክ ገልጾልሻል። ኤኒዌይስ ችግር ቤተሰብ እናመሰግናለን። አንዴ አመስገኝ ያልወረድ የምሳ ሰዓት እያለቀ ነውና ዝም ብዬ እግዚአብሔር አመሰግናለሁ። አሳንሽን በቃ መማር ሁላችሁንም አምላክ ያውቃል። በውስጥ እንግዲህ ሁላችሁንም ሰላም ብያለሁኝ። እናመሰግናለን። ይሄንን ፕሮግራም አዘጋጅታችሁ ወንድሞቻችንን አትሊስት ያላቸውን ፊሊንግ እንዲገልጹ ስላደረጋችሁ ቴንኪዩ። ከሰሞኑ ጭቅጭቅ ውጭ ያለው አስተምሮ ሚዲያ ላይ በጣም ማራኪ ነበር ሆነን ለመናገር እና ኢቨን ስራ ቦታ ሆነን ኤርፎን አድርገን በስርዓት ነበር የምንሰማው። ክርክሮች ነበሩ ከነ ዮኒ ማኛ ጋር የነበረው ነገር ምናምን ደስ የሚል ማለት ነው። ኤርሚ ሁላችሁም እንፈለገ በጣም ደስ ትሉ ነበር። ግን በመካከል ደግሞ እንደዛ አይነት መንፈሳዊ ስራ ላይ መሰናክል ይመጣልና መሰናክሎችን ፈተናዎችን ማለፍ ደግሞ ግዴታ ነው። እግዚአብሔርም ተፈትኗል። እኔ ለእናንተ ምንም ባልን እግዚአብሔር ልብን ያህል ሰው ፊትን ያህል ነው ለሚባለው ነገር ሁሉን ነገር ለእግዚአብሔር መስጠት ይመስለኛል መልካሙ ነገር። ከዛ ውጭ ግን ትልልቅ አባቶች ያንተን ፕሮፋይል ይዘው እኛን ፈለገንን ሲሉ በእውነት የተሰማህ ነገር ሁሉ ሊጠፋ የሚችለው እዛ ላይ ነው። በቃ አባቶች በዛ ደረጃ መጥተው ከአንተ ጎን ቁመው የሆነውን ነገር እንኳ ባያውቁም ግን ምንም ቢሆን ልጃችን ነው ሲሉ የሚመጣው ጫና ሁሉ አንተ ላይ ሊቀልህ የሚገባው እዛ ላይ ነው ብዬ ነው የማስበው። በዛ ላይ ደግሞ የተዋህዶ ልጆችም ከጎንህ ናቸው። ምንም ቢያጠፋ ምንም ቢሆን እግዚአብሔር ነው የሰውን ኃጢአት የሚያውቀው። እኛ አንፈርድም፣ ግን ወንድማችን ያስፈልገናል። ለቤተ ክርስቲያናችን ጥሩ አስተምረዋለሁ፣ ከእሱ ብዙ ተምረናል፣ ወደ እግዚአብሔር አቅርቦናን የሚሉ ናቸውና ምንም ሁላችንም መቼም ስናድግ ሰንበት ትምህርት ቤትን ያልረገጠ አይኖርም የተዋህዶ ልጅና እናውቀዋለን። ሰው በአንድ ነገር እንኳ ተሽሎ ከተገኘ አክብረው ነው የሚባለው እንጂ እንደው አንስተህ ፈጥፍተው አይልም። ብቻ ፈለገ ወንድማችን በርታ፣ እግዚአብሔር ያጽናህ ነው የምለው። ፈተናዎችን መቋቋም ያለብህ፣ ሌሎችም ወንድሞች በፈተና ትፈተናላችሁ፣ ማለፍ አለባችሁ ነው የምለው። በርቱ። በማንኛውም በሚያስፈልገው ነገር ከጎናችሁ ነን። ያለ ኃጢአት ያለ ወንጀል ምናልሽ ጨርስ። በማንኛውም ከወንጀል ከማንኛውም ኃጢአት ስራ ውጭ በመልካም ነገር ከጎናችሁ ነን። ወንድሞቻችን እህቶቻችን ያበረታችሁ ከጎን የሆናችሁ እኛም ፈለገን ያላችሁ ከነገ ወደ አንድ ክርስቲያን ወይም አንድ ሌላ እምነትም ቢሆን ያለ አግባብ ቢገፋ ከጎን ነን ማለታችሁን በዚህ አጋጣሚ አይተናልና መተሳሰብ መከባበር እናያየ ነው። የተጣሉ ሰዎች ካሉ በግል ጉዳይ ነገሮችን በርቅ የሚጠናቀቁበትን መንገድ ብታመቻችሁ ግን መንገዳችሁ እንደ አይነት መድረክ ከተዘጋጀ ሌላ ነገር ከመጓተቱ በይቅርታ የሚተላለፉ ነገሮች ካሉ በመነጋገር በቃላት ልውውጥ የሚሽሩ ነገሮች ካሉ እነሱን ማስኬድ፣ በመርህና በአቋም ደረጃ ልዩነት ያለው ነገር ከሆነ ልዩነትን ጠብቆ ሃይማኖትም የግል ስለሆነ በግል ጉዳዮች ላይ ለግለሰቡ ሪስፔክት በመደረግ ማለፉ መልካም ይመስለኛል።
እኔ በእውነት በትልቅ አባቶች ወንድሞች መካከል በመቀመጤ ያው ብዙ እንትን ተሰምቶኛል። ግን እግዚአብሔር ያክብርልኝ። ሁላችሁንም እወዳችኋለሁ። እታችሁኛ አዳምጣለሁ። ግን አንድ መዝሙር ልጋብዛችሁ። ሚኪ አንድ መዝሙር ልጋብዛችሁ። መዝሙር ከመጋበዝ በፊት በጣም እናመሰግናለን። በእውነት ወንድማችን እግዚአብሔር ያክብርህ። ዛሬ በጣም ደስ ይል ነበረ። ትናንት መታ አበረታታሃል እና በእውነት በጣም ነው ደስ ያለኝ። ሚኪዬ መማር ምን ነው በሙስና ነው እንደምትይዙ ቤቴ ነው ብለሽ ነው እንዴ? እኔ እኮ ነው ነበር ቤታዬ ካሴ እኮ ለዛ እኮ ነው ልናገር። ሚኪ በጣም ማርያምን በጣም ነው የምናመሰግነው። እግዚአብሔር ያክብር። ከወንድማችን ጎን ስለቆንክ በጣም ነው የምናመሰግነው። አንበሶችህንም ያሳድጋቸው፣ ደለብ ያርጋቸው። ወደ ስቀልና ግን ጌም አለው ጋይስ። ሚኪ ጌም አለው። አሁን በዚህ በ11,000 ሰው ማለት ተናገር፣ ንገራቸው፣ ቀኑን ሰዓቱን ንገራቸው። ሁሉም መጥተው የሚኪን አንበሳ የበላችሁ የሚኪን መጣችሁ ታብታብ አድርጉለት። አይ ችግር የለውም። ፈለገን ወንድማችንን እንፈልገዋለን። የዛ ቀን ፎሎው እንዲያደርጉ ሰው ሰብሰብ ሲል በክብር እንደውሱን እንጋብዛለን። ቅዳሜ ነው፣ ቀጣይ ቅዳሜ 2 ሰዓት በእኛ በኢትዮጵያ 4 ሰዓት ነው። ታብታብ እንድታደርጉ ብቻ ነው። ከእህታችን ሞኒካ ኤርትራዊት ጋር ነው ጨዋታው። ደስ የሚል ጌም ነው የሚሆነው። ሌላ ምንም ቴንሽን የለውም እና ጨዋነት ጌም ያለበት ነው። ሁላችሁም አመሰግናለሁ። መዝሙሬ ግን እንዳይረሳሽ፣ ተዋህዶ ሃይማኖቴ የሚለው መዝሙር ይከፈትልኝ። እናስከፍታለን። ሚኪ በጣም ነው የምናመሰግነው። ሚኪ እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። እሺ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እሺ ወንድማችን ፈለገ እናመሰግናለን። ስራ ነበርኩና ሳርዬ ስትጽፍልኝ ወጣሁ፣ ምሳ ብዬ ወጣሁና አላለፈኝም፣ ደረስኩ። በጣም እናመሰግናለን። የኛ ፈጥኖ ደራሽ የጌም ዕለት ደግሞ ወንድማችን ፈለገና ልደታ እናያታለን። እውነት ነው። መሲ ብርጅስቶን ሁላችሁንም ሰላም ብያለሁ። መሲ በጣም አስተዋይ ልጅ ብልክ በእውነት እና ሰው የተለያየ ፕሮፋይል ይሰጣል እና እኔ ከብዙ ጊዜ በኋላ ካወኳት በኋላ ብዙ ጥሩ ነገሮቿን ያየኋት ልጅ ነች እና በርቺ እህታችን፣ በዚሁ ቀጥይ። አመሰግናለሁ። ሁላችሁንም እወዳችኋለሁ። በቃ ይሄን ነው ማለት ነው። እሺ መማርዬ አንድ ማመስገን የምፈልገው ሰው አለ። ሚስር መንበር እኔ በጣም ቃላት ያንሰኛል። አንቺ በእውነት ሚስር መንበር ተባረኪ። ሁሌ በያዝ ሳታረግ በቃ ለተጎዳ ለምትቆመውና በእውነት ሀንዬ ሚስር መንበር እንወድሻለን፣ እናከብርሻለን። ሞተር ሳይንስ ደረሳዎች ማስታወስ ነበረብኝ። ደጋፊ እንወድሻለን ሀንዬ። መማርዬ አንድ ነገር ለነፈለገልናገር እሺ ደስ ይለኛል። እስካሁን ሚዩት አርኬክ በአንደኛው አካውንቴ አንድ ቤት ገብቼ ነው የመጣሁት። ሚዩት ያደረኩት ለጤና አልነበረም፣ የሆነ ቦታ ደረስ ብዬ ነው የመጣሁት። ያው ፈለገም እነ ልደት ቃልም እነ ዮኒ ሰማቷም የተዋህዱ ልጆች ምናልባት ለኛ እንደ ባንዲራ ናችሁ። በእናንተ አንደራደርም። ምናልባት የፈለገ በእምነታችን ደካማ ልንሆን ወይ ሙዚቃ ቦታ ላይ ወይ ሆነ አሳቻ ቦታ ላይ ልንታይ እንችላለን። ግን ደግሞ ተዋህዶ አርጉ የምትለንን ሁሉ ደግሞ እናደርጋለን። ምክንያቱም መከበሪያችን፣ አርማችን፣ ማንነታችን፣ ክብራችን ምንም አይነት ነገር ልጆቻችን፣ አባት እናቶቻችን ሁሉ ምንም ነገር ቢሆኑ ቢሰው እንኳን የምንክዳት እምነት የለችንም። እኛ እምነታችን 91 ዓመተ ምህረት የመጣ አይደለም። ያው ሁሌ ስለምናገር ይቅር እንዳይላችሁ። እኔ አሁን ላይ ቲክቶኩን እያሸበሩት ያሉት እነ ፈለገ ላይ ጫና ላደርስ ያሉ የጠፉ የኛ ልጆች ናቸው፣ ይመለሳሉ። ነገር ግን አሁን ያው ኢትዮጵያ ውስጥም ኮንትሮባንድ ልብስ ምናምን በፊት ይገባ ነበር። በፍርኖ ዱቄቱም በሰልባጁም እየሰጡ በየመንገዱ ነበር። አሁን ደግሞ የቴክኖሎጂ መጣና ቲክቶክ የሚባል አፕሊኬሽን ያው ነጩ መነጋገር ስላለብን ነው መጥተው እዚህ ላይ ማሸበር ነው የያዙት። እናንተ አስተምሮታችሁን ቀጥሉ። ያፈነገጡትን ደግሞ ቤት ታማለች፣ እኔም አለው፣ እነሳሪም አሉ፣ እኛ አለን። እኛ እነሱ በሚመጡበት ልክ እኛ እንመልስላቸዋለን። እነሱ አሁን ፈለገን አይደለም መምታት የፈለጉት። እነሱ ይመስላችኋል ፈለገን ወይ ልደት ቃልን ምናምን ይመስላችኋል የሚነኩት። የትም የፈለገ ዱርዬ የፈለገ ዓለማዊ ነገር ውስጥ ልንዘፈቅ እንችላለን። ኦርቶዶክስ ግን በቃ የህይወታችን ትልቁ መሰረት
ብንኖርም ብንሞትም ኦርቶዶክስ ነን። ወንድሞቻችን ሊያጠፉ ይችላሉ፣ ሰው ናቸው፣ ጻድቅ ነን ብለው አያውቁም። አባቶች አሏቸው። ቤተክርስቲያን ስርዓት አላት እና ወንድሞቻችን የሚቀጧቸው አባቶች አሉ። እኛ ሰንበት ትምህርት ቤት ስንማር በመቋሚያ ተገርፈን ያደግነው እዚህ የደረስነው ዛሬ ሌላ ቦታ ውሏችን። ስለዚህ ወንድሞቻችን ሲያጠፉ የሚቀጧቸው አባቶች አሏቸው እና እዚህ ቲክቶክ ላይ መታችሁ ልቅጣ ብላችሁ የሰው ገበና ያወጣችሁ መስላችሁ የፈለገን ውድቀት የምትመኙ ፈለገ ጻድቅ ነኝ ክንፋለኝ እበራለሁ አላላችሁ። ሰው ነኝ ኃጢአተኛ ነኝ ብሎ በስርዓት ነው እና በመጽሐፍ ቅዱስ ነው የመጣችሁት። በመጽሐፍ ቅዱስ መልሱለት። በዓለማዊ ደግሞ ስትመጡ ያው ደግሞ አለን አፋችንም ጭንቅላታችንም ጥፍራችንም የሚያወራ በመጣችሁበት ልክ እንመልስላችኋለን። ስለዚህ ተዋህዶ ቀይ መስመራችን ናት። ዛሬም እንበዛለን፣ ነገም እንበዛለን። በዱቄትና በሰልባጅ የመጣ ሃይማኖት አይደለም። 91 መታችሁ እንግዳ የተሰጠውን ነው ታጥቦ የሆነ ሰው መማር የኔ አንቺ ቤት በመጣው ቤታ ቤት ብሄድ ቤታ ቤቷ ያቀረበችልኝን ነው የምበለው እንግዳ ስለሆንኩኝ። አሁን እኮ እንግዳዎች መጥተው እኛ ቤት ውስጥ አስቤዛ ተገዝቶ ነው የፈለጉትን ሰርቼ ልብላ እንደማለት ነውና ኦቁ በቃ እንግዳ የተሰጠህ ነው ታጥበ የምትበላው እና ትላንትና 91 ዓመተ ምህረት ሰልባጅ እየሰጣችሁ ዱቄት እየሰጣችሁ መታችሁ ከኛ ቤት ወጣችሁ አፈንግጣችሁ ወጣችሁ ኦርቶዶክስን እናድሳት እና ልብሳ ስትሉ ኖ ነው የምንላችሁ። ስለዚህ ያው ትንሽ ሄድኩባችሁ፣ ሌላ ቀደሙ እንድባችኋለን። ፈለገዬ እንወድሃለን። ገና ሚሊዮን ፈለገ የምንወልዳቸው ልጆች ከዚህ በኋላ ልናገባ እናስባለን። ፈለገ ነው የምንለው። እንደው ቢወጣላቸው እንደው ብዙ ፈለጎች ብዙ ልጆታል ብዙ ይወጣሉ። ስለዚህ አትልፉ። ፈለገ የሆነ ነገር ቢሆን ሌላ ፈለገ እንወልዳለን። خلاص እና ፈለገዬ እንወድሃለን። ልደትዬ ዮኒዬ ሁላችሁንም የተዋህዶ ልጆች እንወዳችኋለን። ኮሜንቱን ግን አንዴ በማርያም ማርያም 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 በሉት እስኪ ሁሉም ኮሜንት ማርያም ልብቅርጽ ማርያም ልብቅርጽ። ብዙ አረብ ሀገር ያሉ የማዳምም ቅመሞች አመስግኗቸው። እነሱም በጣም ብዙ ጊዜ አይቻቸዋለሁ የቆሙ ሁላችሁም። እውነት እግዚአብሔር ለቆማችሁ ለእናንተ ይቆምላችሁ። ልልስል ቀርሽኝ ቤታዬ እና በነገራችን ላይ እነሱን እኛ የምንጠራበት ሌላ ለየት ያለ ስም አለ። ስማቸውን እስኪ ንገረኝ። ማዳም ቅመም ነው የሚሏቸው እነ ሳሪ። ለዛ ነው እኛ ልጆች ናቸው። እውነት በቁም ነገር ለከንቱ ውዳሴ ምናምን ሳይሆን እኛ የምንጠራቸው የበረሃ አንበሶች ብለን ነው የምንጠራቸው በቁም ነገር። ምክንያቱም እንደው መንፈሳዊ ነገር ይታዩትና በስጋ እንኳን ጀግኖች ናቸው። ከቤት ወጥተው ረዥም ባህርን ተሻግረው ተርበው ተጠምተው በጣም በሰው ሀገር ብዙ መከራን አይተው ስራ አግኝተው እነሱ እዛ ወገባቸው እስከሚሰበር ስራን ሰርተው እዚህ እናት አባቶቻቸውን የሚያጊጡ ወንድም እህቶቻቸውን ደረታቸውን ነፍተው እንዲሄዱ የሚያደርጉ ቤተሰቦቻቸውን የሚያሰብሩ ጀግኖች ናቸው እና እነዚህ ከቅመም በላይ ናቸው። የበረሃ አንበሶች ናቸው እና እነሱንም እወዳቸዋለሁ። በቃ ስማቸው ተለውጧል። የበረሃ አንበሳ ማዳም ቅመም የለም። የበረሃ አንበሳ የምን ለሷ ቅመም አትሆኑ። በየሄዳችሁ መምህር ይናገሩ። ሳርዬ ታወራ ነው። እሺ አሁን ድምፅሽ መምህር ያወሩና ቴዲ ሩፋኤል ከታች እየላከ ነው። እሱ እንዳስገባው መምህር ያወሩ። መምህር ፓስተር ሶፊም አለ መሰለኝ ካለ አስገቡት። እኔ ሞራል ስላለው እኔ ልጣል ሰው አስገቢ። በቃ እኔ ልውጣ። ቤታዬ ታለች በቃ ተመስገንንም አስገቡት። ተመስገን የጌታ ልጅ ካለ እሱንም አስገቡት። በእኔ ቦታ እሱን አስገቡት። እኔ ልውጣ። ልደት እኔ እወጣልሃለሁ ነው። አራራ አይሆንም። አይኑ ቁጭ በይ አንቺ። ማርያምን ነው የምሄድበት ቦታ አለ። በእውነት ዘምራች ነይ ተመለሽ። እኔ ሌላ የምሄድበት ቦታ አለ። ዋላችሁ እንደምን አላችሁ? እግዚአብሔር ይመስገን። ብዙ አልናገርም። ለምን እኛ በቃ ብዙ የሚነገረን ሰዎች ስላልሆንን፣ ግን ሁለት ነገሮችን ብቻ እንደው ተናግሬ እወርዳለሁ። ያው ብዙ አገር ቤት ስላላችሁ እኔ እዚሁ አሜሪካ ስለሆነ የምኖረው ብዙ ነፈለገ ጋር ላይቫቸውም ላይ ብዙ ተገጣጥመን አናውቅም። በእርግጥ ግን ምን እንደተሰማኝ ብቻ ፊሊንግ ልግለጽ። አንደኛው ምን ያህል ቤተክርስቲያን ያለችበትን ሁኔታ አሁን እንዳልተረዳን ያየውበት ጊዜ ነው ይሄ። ቤተክርስቲያን በምን አይነት ሁኔታ ውስጥ እያለፈች እንደሆነ እነዚህን ልጆች በዚህ ልክ መፈተናችን
በዚህ ልክ ፈተና መሆናችን ማለት ቤተክርስቲያን እየተረዳናት አይደለም እንዴ እንድል አድርጎኛል። እንግዲህ ጳጳሳት የምንላቸው አባቶቻችን መምህራን የምንላቸው ድምፃቸውን አጥፍተው ሁሉንም ማለት አይደለም ለቤተ ክርስቲያን የማይገዳቸው እስኪመስሉ ድረስ በዚህ ዘመን ቤተ ክርስቲያንን ዋጋ እያስከፈሏት ባሉበት ዘመን ጭራሽ ፊት ለፊት ወጥቶ ህዝብን የሚያስተምር ፊት ለፊት ወጥቶ የእግዚአብሔርን ቃል የሚነግረንን ሰው በዚህ ልክ ሚዲያ ላይ ዘመቻ ማቅረብ ያውም ብዙዎቻችን በስም ክርስቲያን ኦርቶዶክስ ተብለን የሚደንቅ ነገር ነው። የዳዊት ቃል የናትናቴዎስ ቃል ይህንን ይገልጽልኛል። ሰብሰ እንዘ ክቡር ውእቱ እያይመረ ወኮነ ከመ እንስሳ የሚለው ለኔ ይሄ ይገልጽልኛል። ሰው ክቡር ንጉስ ሲሆን አላወቀም፣ እንስሳትን መሰለ። ይሄ እንስሳነት ይባላል። ልብ ያለው አይምሮ ያለው ሰው እንዴት መምህራንን ኢየሩሳሌም ነቢያቶችሽን የምትገደይ ብሎ እኮ የተናገረው አለ። ለኔ ከዛ አላሳንሰው። በእርግጥ ለመምህራኑ ይሄ ጸጋቸው ነው። ይሄን ማወቅ አለብን። ለመምህራኑ ይሄ በረከታቸው ነው። አዎ ስሙን ተሸክሞ የክርስቶስን ወንጌል የሚሰብክ ሐዋርያትን አይተናል። በሰላም ኑረው አላየንም። ሲገደሉ ተዘግዝቀው ሲሰቀሉ አንገታቸው ሲቆረጥ አየን ቅዱስ ጳውሎስ እና ጴጥሮስን። እነዚህ መምህራን ገና ከዚህም በላይ ሊገጥማቸው ይችል ይሆናል። ግን እባካችሁን ሌላው ፈተናም ይሆናል። መንግስት ፈተና በሆነብን ሀገር ለቤተ ክርስቲያን መናፍቃኑ ምን ያህል ፈተና እንደሆኑ እያያችሁ ነው። እነዚህ ይህን ያህል ፈተና ቤተክርስቲያን እየገጠማት ባለበት ሰዓት ጭራሽ ደግሞ ፊት ለፊት ላይ ወጣው ህዝብን ለማዳን ስንት ነገር ትተው እነዚህ ሰዎች እኮ መስራት ይችላሉ። እናውቀዋለን። ስንት ስራ መስራት ይችላሉ። ምን ጥቅም ኑሮት ቲክቶክ። ግን ትውልድን ለማዳን እየደከሙ ያሉ የቲክታክ ወንድም እህቶቻችን እባካችሁን በቻልነው አቅም ልናግዛቸው ነው የሚገባው። አይዟችሁ ልንል ነው የሚገባው። ዮሐንስ 8 ላይ ያለችውን ቃል ግን ልናገራት። ያችን ኃጢአተኛዋን ሴት መቼም እናውቃታለን። አመጧት እኮ ሊወግሯት። አሁን ፈለገን እንደዛ አይደል? አሁን አግኝተውት እኮ ቢሆን ይወግሩታል። በነገራችን ላይ ማለቴ ከዚህ በላይ መውገር እኮ የለም። ያችን ሴት ምን አረጓት? ከዚህ በላይ ክርስቶስ ፊት አመጧት። ይቺ ሴት ኃጢአተኛ ናት፣ ዝሙተኛ ናት፣ እንዲህ ናት አሏት። ክርስቶስ ምን አላቸው? ኃጢአት የሌለበት ይውገራት። ማን ንጹህ ኑሮ ነው እነዚህን መምህራን ለመናገር የቻለው? ምን አይነት ንጽህናችን ነው ማለት? ምን አይነት እንዲሁ ንጽህና ቅድስና ብንይዝ ነው በዚህ ልክ? እኔ አይገባኝም። ሰውን ሁን፣ ከሰውነት አንውጣ፣ ወደ ክርስትና ህይወታችን እንመለስ። ለቤተ ክርስቲያን እናስፈልጋታለን። አንደኛው ይሄ ነው የምናገረው። ሁለተኛው ግን ለመምህራኑ ደግሞ ለነሱ የሚባል አይደለም። ቅዱስ ጳውሎስ ለጢሞቴዎስ ያለው አንዲት ቃል አለች። እሷን ብቻ ነው የምለው። ኦ ጢሞቴዎስ እቀብ ማይጸንተከ ሰናየ በመንፈስ ቅዱስ ዘህዱር በላይ ለከ ይለዋል ጳውሎስ ጢሞቴዎስ። ጢሞቴዎስ ሆይ በአንተ ላይ በመንፈስ ቅዱስ ጸንቶ የሚኖረውን የተሰጠህን አደራ ጠብቅ ይላል። ምዕመናንን ማስተማር፣ ቤተክርስቲያንን መጠበቅ አደራችን ነው። በቃ አሁን እነፈለገ እነልደተ ቃል ሁላችሁም ቤተክርስቲያን አደራችን ናት። ይሄን ማወቅ አለብን። እስከ መች ድረስ? እስከ መጨረሻ የተወቀተ አንተም ውሰን በሩ ሀገረ ኢየሩሳሌም እስከ ተለብሱ ኃይለ አርያም ነው የሚለው። ከአርያም እስክንቀበለው እስከ መጨረሻ የተወቀተ ድረስ በቃ ቤተክርስቲያንን ተወገርንም የፈለገውን ነገር አደረጉንም ግን ጸንተን ልንኖር ይገባል። ይሄ ነው የኔ ቃል። ብዙ አልናገርም። ብዙ መምህራን ስላሉ ከታች በጣም እንወዳችኋለን። ዘወትር ከጎናችሁ ነን። በሚያስፈልጉ በማንኛውም ጉዳዮች በቃ ፎሎ እናደርጋቸው መምህራኖቻችን። በጣም እንወዳችኋለን። ኑሩልን ነው የምለው። እህቶቻችን ያው ለእናንተ ብዙ ስለማንል እናንተ ያው ቅዱሳት አንስት በቤተ ክርስቲያን ክርስቶስ ከ120 ቤተሰቦች 36ቱን ሴቶች ነው ያደረጋቸው። ቤተ ክርስቲያንን የሚያግዙበት መንገድ ስለነበር ነው።
መምህራንን እነ ጳውሎስ እነ ጴጥሮስ ያስተምሩ ሴቶች እገዛ ያደርጉ ነበር። የመጀመሪያ ቤተ ክርስቲያን ብለን እኮ የምንጠራት በሴት ቤት ነበረች። በጣም በፍቅር ሲያስተምሩ ተመልክቻለሁ እና እርስዎን ያክል ታላቅ መምህር ያው በእውነት እንዲህ አይነት የፍቅር ቃላቶችን ሼር ስላደረጉን ስላከበሩን በጣም አድርጌ ነው የማመሰግነው። እግዚአብሔር ያክብርልኝ። መማር የአንድ የመጨረሻ የረሳኋቸውን ሰዎች ማመስገን ይችላል አንድ ሰው? ይቻላል። እነ ቴዲ መጥተዋል። ለእነ ቴዲ እንትን ይባላል። ያው ብዙ ሰዎችን አመስግኛለሁ። በመጨረሻ አንድ የረሷቸው ሳላመሰግናቸው የቀሩ ሰዎች አሉ እና እነዛ ደግሞ ያው ሲከሱኝ የነበሩ ሰዎችን በጣም ነው ማመሰግናቸው። ጠላት የሆኑ ሰዎችን በጣም ነው ማመሰግናቸው። ከዚህ በኋላ ከማመስገን በፊት ከዚህ በኋላ እነሱ ናቸው የቀሩት። ቆይ እውነት በቁ ነገር እኔ ከልቤ ነው። እንዴት እሰይ በቃ ሰው ማለት ያለበት እንደዛ ነው። እስቲ መሲ እስቲ እሰይ በይ እስቲ ፈለጋት ናቸው ሳመነዘር እና አይ አባባሌ ሌሎችም ሰዎች እንዲህ አይነት ቪዲዮ ሲገጥማቸው እንትን ማለት ይልመድባቸው፣ እሰይ ማለት ይልመድባቸው። እንደዚህ ያደረገ እሰይ፣ በዚህ ወጥቶ በዚህ ገባ እሰይ፣ ፈለጋት ናቸው ዛሬ እንደዚህ ያደረገ እሰይ። እና እነሱ ማመስገን እፈልጋለሁ። ለምንድን ነው ማመስገን የፈለኩት? የኛ አገልግሎት እንደተዳፈነ እሳት ነበር። በቁም ነገር እውነቴን ነው። ቲክታክ ፕላትፎርም ላይ የኛ አገልግሎት እንደተዳፈነ እሳት ነበር እና ያንን እሳት ገልጠውታል። ያ እሳት ይቀጣጠላል። እኔን ፎሎሬ እንዲጨምር ያደረጉት እነዚሁ ከሳሾቼ ናቸው። እንዴት አላመሰግናቸው እንዴ? አንዳንዴ እውነት ሊመሰገኑ ይገባል። እኔ ዛሬ ይኸው ገንዘብ ሰርቆ በዚህ ወጥቶ በዚህ ገብቶ 694,000 ኮይን ማን ይሰጠኛል በዚህ ሰዓት? ጠላቶቼ ባይኖሩ አሁን ይሄን አገኛለሁ። እግዚአብሔር ይስጣቸው። በእውነት እውነቴን ነው። አሁን እኔ በጣም ይገርሽ መማር ላይፍ ከፍቼ ተወደዳችሁ የእግዚአብሔር ተሰውጪ ያልኩ እያስተማርኩ ቢሆን ከ500 አያልፍም የሚሰጡት ኮይን። ጠላቶች በመኖራቸው ግን ይኸው ኮይኑም ጨመረ፣ ፎሎሩም ጨመረ። ራሱን አብዴት እያደረገ እናንተን ይበቀላል። ምክንያቱም ቅድም እንዳልኩት the best revenge is to improve yourself። ትልቁ በቀል ራስን መለወጥ በዚያ በቁም ነገር እና በዚህ አጋጣሚ በስራ ገበታችሁ፣ በትምህርት ቦታችሁ፣ በተለያየ አይነት ነገር ላይ የስኬት መንገድን ጀመራችሁ በጣም በብዙ ሰዎች ውስጥ የተገፋችሁ ሰዎች ካላችሁ ትልቁ በቀል መኑ እነዛን ሰዎች መልሶ ማመት አይደለም። ድንጋይ ሲወርውሩ መልሶ መውረር አይደለም። ትልቁ በቀል ራስን መለወጥ ነው እና ይሄ ነው የበለጠ ቅስማቸው የሚሰብረው። እመኑ። ለምሳሌ ዛሬ እንደ ትላንት አይደለም ሞራላቸው። ጌታ ምስክሬ፣ እውነቴን ነው። ቅስማቸውን የሚሰብረው ነገር ይሄ ስለሆነ ማለት ነው እና በቻሉት አቅም በንስሐ ሕይወት ቢመለሱ ደስ ይለኛል። እኔ ሁላችሁንም ያው ይቅር ብያለሁ እና ላመሰግን ፈልገው መማሪዬ እነሱን ነው። አመሰግናችኋለሁ። እነሱ ስላሉ ከ200,000 ፎሎወር 300,000 ፎሎወር ገብቻለሁ። አምናለሁ በእነሱ እርዳታ 1 ሚሊዮን እንደምገባ፣ በእነሱ ድጋፍ ገና 1 ሚሊዮን እንደምገባ አምናለሁ። ግፍቱን ፎሎወር ግፉ እንጂ ቤተሰብ ግፉ ሙሉት እንጂ 700 ይሆናል። ጊፍቱ ፎሎወር ይሞላል አልኩኝ። አረ ጊፍቱ ይጨምራል። ለሌሎቹ እድል ሰጠኛለሁ። 1 ሚሊዮንማ በቅርቡ በቃ ኧረ አመስግነው ይሄ ልጅ ማን ነው የሚለው ግን መማር ያላዩትም ነበረ እንትኑ ስሙ
መማርዬ እኛ አንድ መዝሙር እንዘምር ነው እንጂ ፍሮሚ ነው። አንቺም እንደሷ ሆንሽ እንደ ሳሪ አንበብ ላይ ፍሮሚ ቅርበለኝ ፍሮሚ ነው ፋሚሊ ቴንክ ዩ በጣም መቶሽ ሙሉት እኛ መዝሙር እንዘምር ለነቴዶ ምናምን ስጧቸው ለነተሙ ቴዶ ያብራ